አለ ኤርሚ ጌታ ኢየሱስ ዘመንን ይባርክ። በጣም ጥሩ ነው። በጣም ደስ ብሎኛል ዛሬ የሆነ ስላለው ነገር። ምክንያቱም እግዚአብሔር በእውነት ያለ ምክንያት ነገሮችን አያመጣምና ልክ ንብ ቀፎ እንደተመታ ንብ ነው የሆነው ነገሩ። ለምን በአንዲት በዛች ባጭር ቃል ይሄ ሁሉ ግርግር የተፈጠረው ስለ ኢየሱስ ክርስቶስ አዳኝነት ሲናገር ነው። ይሄ ደግሞ የታወቀ ነው። ምክንያቱም ያችን የሚያነብ ሰው የሚያስበው ነገር አለ፣ በውስጡ የሚቀር ነገር አለ። ጌታን የማያውቁ እውነት ብሞት ብለው የሚያስቡበት ጊዜ ይሆናል። ልክ ያችን መልእክት በልባቸው ስትመጣ ከመሞታችሁ በፊት ጌታ ኢየሱስን ወቁ። ያ ጥያቄ በሰው ልብ ተፈጠረ ማለት ሰው ወደ እውነቱ ፍለጋ ይሄዳል። ስለዚህ ነው ጠላት የተነሳው። ከዚህ በስተጀርባ ያለው የክፋት ኃይል ነው። ምክንያቱም በሰው ውስጥ አልፎ የሰውን አንደበት ተጠቅሞ ስጋ ለባሽን ተጠቅሞ ነው ጠላት የሚሰራው። የእግዚአብሔር ስራ እንዳይሰራ፣ ወንጌል እንዳይሰበክ፣ ሰዎች እንዳይድኑ ከዚህ በስተጀርባ ያለውን ሀሳቡን አንስትም እና እኛ በጸሎት የምንተጋ እንቀጥላለን። እናንተም በሶሻል ሚዲያ የምታገለግሉ በርቱ፣ እግዚአብሔር ከእናንተ ጋር ነው። ግን ልባችሁ አይታወክ። ኢየሱስ ሁልጊዜ ጌታ ነው። ሁልጊዜ ደግሞ ወንጌል ሲሰበክ ስደት ያለ ነው፣ መከራ ያለ ነው፣ መገፋት ያለ ነው፣ መሰደብ ያለ ነው። ብዙ የሚደርስብን ነገር አለ። ሁላችንም የተቀበልነው ነገር ስላለ ማለት ነው። ስለዚህ በርቱ። ወንጌልን የሚያስቆመው ምንም ኃይል የለም፣ ምንም ኃይል የለም። አዎ ግርግር ግርግር ይኖራል። ብዙ ነገር ሊነሳ ይችላል። ግን ኢየሱስ ጌታ ነው። ሴጣን ተሸንፏል። ከእግራችን በታች የተቀጠቀጠ የሞተ ሬሳ ነው። ምንም ነገር ቢያደርግ ያስፈራራል እንጂ ያጓራል እንጂ ወንጌልን ሊያስቆም አይችልም። በያለንበት እንቀጥላለን። ወንጌል ይሰበካል በዓለም ሁሉ። ጉልበት ሁሉ ይንበረከካል። ምላስ ሁሉ ኢየሱስ ጌታ እንደሆነ ይመሰክራል። አሁንም ይሄንን አትቀጥሉ። በቃ ከዚህ በኋላ እንደውም መበርታት ነው ያለብን፣ መጠንከር ነው ያለብን፣ መጀገን ነው ያለብን እና ጌታ ዘመናችሁን ይባርክ። ተባረኩ። ተባረኪ ታግዬ። ጌታ እግዚአብሔር ዘመንሽን ይባርክ። ባለፈው መልእክቱን ስነግራችሁ ቅዱሳን ተጠበቁ የሆነ ነገር ሊመጣ ነው ብዬ ነበር አይደል የነገርኳችሁ? ታሳሳላችሁ አይደል? ልባችሁ እንዳይታወክ ጦርነት አለ፣ ከበባ አለ፣ ይመጣል። ያኔ በሚፈጠር ሰዓት ላይ ኤርሚያስ አንተነህ፣ አንቺነሽ፣ አንተነህ ብላችሁ እንዳትሉ ልባችሁን ጠብቁ ነበር ያልኳችሁ። ይሄው ነው ጀምሯል። አሁንም ልባችሁን ጠብቁ። ኦኬ። የአንዱ ሰው መገለጥ ብቻ ነው የታየው፣ ሌሎቹ በጊዜያቸው ይገለጣሉ። አለ ከበባ አለ። የሰራዊት ጌታ እግዚአብሔር የገለጠኝ ከበባ አለ። ተጠበቁ፣ ልባችሁን ጠብቁ ያልኳችሁ ያኔ ለዚህ ነበር። አሁንም ልባችሁን ጠብቁ። ከዚህ የባሰ ነገርም አለ። ሌሎች ይገቡበታል። ልክ የኢራንና የእስራኤል ጦርነት ሲጀመር ሌሎች ጆይን ያደርጉበታል። ይሄን ጉዳይ ከኛው ቤት የሆኑ ሁሉ ጭምር ጆይን ያደርጉበታል። ልብ በሉ፣ ልባችሁን ግን ጠብቁ። ተናግሬያለሁ። ቴንክ ዩ። ቀጥሉ። ኤፊ የምትናገረው ነገር ካለ ከዛ ሙቲ፣ ከዛ ሀኒቾ፣ ቢኒና ቤካ ቅድም ስለተናገሩ ኤፊ አለ። ኤፊ እሺ፣ ስራ ላይ ያለው ኤፊ ቀጥልና ከዛ ቢኒ፣ ከዛ ሀኒቾ፣ ከዛ ሪቾ ጸልያ ነው የምጨርስልን። ተባረክ እርምዬ፣ ተባረክ ወንድሞች፣ እዚህ ውስጥ ያላችሁ በሙሉ የምትሰሙ እግዚአብሔር ዘመናችሁን ይባርክ። ጌታ እግዚአብሔር ዘመንን ይባርክ። እርምዬ በጣም ጥሩ ነገር አድርጌ ነው በአንተ ውስጥ እግዚአብሔር ተናግረዋል። እንግዲህ እንቀጥላለን። ካለመቀጠል ውጪ ምንም ሌላ አማራጭ የለምና እንቀጥላለን። የሚያስቆመን ወንጌልን የሚያስቆመን ትቀጥላለህ እርምዬ። ያው እንደተናገርከው እግዚአብሔር እንዳሳየው የሆነ ነው። እንግዲህ ያው እንዳልክ ምንም ነገር ያጠፋው ነገር አለ። ጌታ ኢየሱስ ክርስቶስ ሳትቀበሉ አትሙቱ አለ። እኛ ቤተሰቦቻችን ጌታ እንዲቀበሉ ነው የምንተጋው። ኦርቶዶክሶችን ጠልታችሁ አይደለም፣ እርሜም ሁላችን ኦርቶዶክስ ጠልተን አይደለም፣ ኦርቶዶክሶች እንዲድኑ ነውና ወንጌል ይቀጥላል። ጠላት ያው
በጣም በግልጽ እኮ ነው ኤርሚ እግዚአብሔር ያሳየ የሆነ ነውና ያው ልባችን መጠበቅ አለብን ወንድሞች። በርቱ እላለሁ። እንቀጥላለን። ከመቀጠል ውጪ ሌላ አማራጭ የለም። ኢየሱስ ጌታ ከኛ ጋር ነው። እግዚአብሔር ይረዳናል። ኢየሱስ ጌታ ነው። ኤርሚ ደግሞ ብዙ ረጅም አትቆይ። ባለፈው እንደነገርኩ እረፍት እየወሰድክ ውሃም እየጠጣ እረፍትም እየወሰድክ እንቅልፍም ያስፈልጋል። አንዳንዴ ራስንም አትጉዳ ታስፈልጋለና። ተባረኩ። ጨርሻለሁ። እሺ ተባረክ ወንድማችን ኤፊ፣ የዘወትር ደንበኛ መካሪያችን ያቆይልን እንዳንተ አይነቱን ሰው ማለት ነው። ጌታ ስሙ ይባረክ። ኤርሚዬም እንዲሁ ሁላችሁም የጌታ ጸጋና ሰላም ይብዛላችሁ። ያው እኔ የተናገርኩ ይመስላል ግን አልተናገርኩም። ምናልባት ደግሞ ብዙ ጊዜ ስለቆየ በቃ መተኛት ማረፍም ካለበት እንዲያርፍ ነው ብዬ ነበር። ግን እንደዛ ስላለ ነው እኔ አልተናገርኩም ያልኩትና ሳልናገር የሚቆጩኝ ነገሮች ይኖራሉ። ባልፍ ማለት ነው ሳልናገር ብተወው ወይም ዝም ብንለው የሚቆጩኝ ነገሮች ነበሩ። እንኳን እድል ሰጠኝ ማለት ነውና ከዚህ የተነሳ ያው ውጊያው እኔ ኢትዮጵያ ያለው የጀመረ ይመስለኛል። ብዙ ማላቃቸው ነገሮችም ተፈጥረው ነው ያገኘሁት። ለአንድ ወር ከ15 ቀን ያህል ኢትዮጵያ ነበርኩ። አሁን ከመጣሁ 15 ቀን ሆነኝ። ግን እዛ ሆኜ ብዙ እከታተል ስላልነበረ ብዙ ነገር አላቅም ነበር ማለት ነውና እናንተ በጸሎትም በተለያየም ነገር ያው ውጊያውንም ስትዋጉ ነበር፣ ስትተጉ ነበር። እግዚአብሔር በወንድማችን ኤርሚ በኩል ያሳየውን ማለቴ ነው። ከዛ ከመጣው በኋላ ግን አንዳንድ ምልክቶችን አይቼ ነበር። እንደው ምን ተፈጥሮ የሆነን ያላወቅኩት ነገር የሚያስፈለኝ ማለት ነው። ምንም እስኪገለጥ ድረስ ማንንም አልጠየኩም። ሰዎች ግን አንዳንድ ወይ በውስጥም ይጠይቁኛሉ። እዛም ላይቭም ስገባ ኢትዮጵያ አንዴ ነው 2 ላይቭ ገብቻለሁና ያኔም እንደዛ ጠይቀው ነበር። I didn't know anything ነው ያልኳቸው። ምንም የማውቀው ነገር የለም ነው ያልኳቸው የነበረ። ብቻ እግዚአብሔር አሁን እየገለጠው እየመጣ ነው ማለት ነው። ማለት እኔ ምን ተፈጥሮ ነበር ለእኔም እንደናንተ ጥያቄ የሆነብኝ ነገርን አሁን ማወቅ ጀምሬያለሁ ማለት ነው። ግን እግዚአብሔር በአንድም በሌላም መንገድ በቃ መንገድ አለው እና ደግሞ እግዚአብሔር ደግሞ ከመረጣቸው ጋር ከጠራቸው ጋር አጀንዳ ካለው ሰው ጋር እግዚአብሔር ደግሞ ይሰራል። ይሄን ከሚጠቀምባቸው ከሚያደርግባቸው ወንድሞች መካከል ነው ያልኩት ኤርሚ አንዱ ነው። እያየንም ነው በተለያየ አጋጣሚ ማለት ነው። እና ማንም ከሴት የተወለደ ሁሉ እንደሚል መጽሐፍ ቅዱስ ማንም ከሴት የተወለደ ሁሉ አንተን እግዚአብሔር ካስቀመጠብህ አጀንዳ የሚያስቆም ሴትም የለም ወንድም የለም። በቃ ቢወዱትም ባይወዱትም ቢቀበሉትም ባይቀበሉትም ቢመቻቸውም ባይመቻቸውም እግዚአብሔር በአንተ የጀመረውን ስራ እግዚአብሔር ስለጀመረው ሰው ሊያስቆመው አይችልም። ማንም በቤት ውስጥም ከቤት ውጭም ቢመሳጠሩ ምንም አይነት ተንኮል ምንም አይነት ሸር ቢሰሩ አንዳንዱ ቅድምም እንዳልከው መልካም መስለው ቤተኛ መስለው ወይም ደግሞ በቃ ካንተ ጎን የቆሙ ወይም ካንተ ጋር እንዳሉ መስለውም ይህን ስናገር ለእኔ ነው የሚል ካለ አዎ ላንተ ነው፣ ለእኔ ነው የምትል ካለች አዎ ላንተ ነው። እኔ ማንንም አላውቅም፣ ስም አልጠራውም፣ የምጠራውም ስም የለኝም ለጊዜው። አስፈላጊ ከሆነ ግን የደረስኩባቸው ሰዎች ካሉ ለምን ታሴራለህ ልለው እችላለሁ። ለምን ታሴሪያለሽ ልል እችላለሁ። የደረስኩባቸው ካሉ ማለት
ይሄ ደግሞ የኔም ስራም አይደለም እግዚአብሔር ራሱ እያጠራው ስለሆነ ማለት ነው። እና ወደፊት ከመቀጠል ውጭ እንደሚል አንድ የእግዚአብሔር አገልጋይ አንተም ወደፊት ከመቀጠል ውጭ ምንም አማራጭ ስለሌለ የሚያሴሩትን በንስሐ ከተመለሱ መልካም፣ ካልተመለሱ ግን እግዚአብሔርም እንደሚቀጣቸው ግልጽ ነው ማለት ነው። ይሄ እንዲህ እንዳለ ይሁንና እንግዲህ ሰሞኑን ደግሞ በግልጽ ስለተነሳው ወንድማችን የሆነ ማኛ እየተናገሩ ባሉት ነገሮች ላይ ትንሽ መታቀብ ስላለበት ያው ከትላንትና ጀምሮ ይመስለኛል ትላንትና ነው ወንድም እንዳልክ ተናገረ ብሎ ባለው ነገር ላይ አስታኮ ማለት ነው። አስታኮ ነው የወንድም እንዳልክ ንግግር አስታኮ ነው እንጂ ጉርበጣው ከጀመረ ወይም ረገጣ ሊጀምር ካኮበከበ ትንሽ የቆየ ይመስለኛል። የጀመረው ቆይቷ። አሁን ግን አስታኮ የገባው የእንዳልክን ንግግር ነው ማለት ነው። እንዳልክ በንግግሩ ጌታ ይባርከው። በዚሁ አጋጣሚ እንዳልክን አካውንቱን ገብታችሁ ኮፒ ሊንክ ሼር እንድታደርጉ እሱም ጠይቋል። ያላያችሁ ካላችሁ በዚህ ውስጥ ደግሞ ደግሜ ያሳስባችኋለሁ፣ ግቡና አካውንቱን እንደ አንድ ክርስቲያን ተባብረን በተባበረ ክንድ አካውንቱን ኮፒ ሊንክ ሼር እናድርግለት። ለምን ጠላት የእሱን አካውንት ለማዘጋት ርብርብ ላይ ስላለ ማለት ነው። ይሄን ተናግሯል። ሄት ስፒች ነው በሚል ሀሳብ ማለት ነው። ምንም አይነት ሄት ስፒች የለውም ይሄ። ማንም የቲክቶክ አናሊስቶች ሊናገሩበት ይችላሉ። ቲክቶክ የራሱ የሆነ አማርኛን ተናጋሪ የሆኑ ቅጥሮች አሉት። ይህንን ጽሁፍ አይተው መመስከር መመርመር ይችላሉ። ይህ ሄት ስፒች አይደለም። ጥሪ ነው የተደረገው፣ የወንጌል ጥሪ ነው የተደረገው። ሳትሞቱ ኢየሱስን አምናችሁ ሞቱ። ከመሞታችሁ በፊት ኢየሱስን አምናችሁ ሞቱ። ቃል በቃል ልናገረው ካልኩኝ አሁን ሰው ሲሞት ቶሎ ወደ አእምሮ የሚመጣው በኢየሱስ አምኖ ነበር የሚል ጥያቄ ነው። ባጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀበሉ እንዳትሞቱ። ይሄ ነው ሜሴጁ። ይሄ የትኛውም የቲክቶክ አናሊስት የአማርኛም ተናጋሪውን እንግሊዝኛም በየትኛውም አስተርጉሞ ይናገሩት፣ ይተንትኑት፣ ይመርምሩት። ሄት ስፒች አይደለም፣ ጥሪ ነው። በቃ ጥሪ ነው፣ የወንጌል ጥሪ ነው። ቅድም ቤካ ሲናገር ነበረ፣ ላይቭም ላይ ሲናገር ነበር። እንደውም ይህን የተናገረው ይመስለኛል በውስጡ ያለው የእግዚአብሔር መንፈስ ነው ያናገረው እያለ እንዳልክ የተናገረው አይመስለኝም። በውስጡ ያለው የእግዚአብሔር መንፈስ ነው የተናገረው ይላል። ያስኬዳል፣ ትክክልም ነው። ስለዚህ ይህን ባደረገበት ወንድማችን የሰው ሞት ላይ ያላገጠ ተብሎ ሊነገርበት እንደው ሊሳለቁበት ወይም ደግሞ እልከኛ የሆነ ተተናኳሽ አድርጎ መሳል አግባብ የለውም። ይህንን አስታኮ ባለፈው ትንሽ ጀምሮታል ብዬ ያልኳችሁ ዮኒ ማኛ ወንጌል ባናቱ ይዘግዘቅ ካለበት ቀን ጀምሮ የጀመረው ይመስለኛል። እንደዚህ አይነት አካሄድ ወይም ማርሽ ለመቀየር ያኮበከበበት አጋጣሚ ማለት ነው። እንደዛም ሆኖ አንዳንዶቻችን ላይቭ ገብተን እንዴት እንዲህ ይላል በምንልበት ሰዓት መጥቶ የራሱን ማስተባበያ የሰጠበት ሁኔታ አለ። ለምሳሌ እኔ ቤት ገብቶ መጥቶ እንደዛ ማስተባበያ ሰጥቷል። ኦኬ፣ አንዳንዶቻችንም በእልህ ነው ወይም ደግሞ ያን ጊዜ በስሜታዊ ሆኖ የተናገረው ነው ብለን አልፈነዋል። እንደገና ያው አቀባብሎት የነበረውን ጥይት ለመተኮስ አሁን የእንዳልክ ንግግርን ማስተካከያ አድርጎ ነው የገባው ማለት ነው። ይህም ቢሆን ከወንድም ኤርሚ ጋር ተነጋግሮ ወንድም ሻውልም ተጨምሮ እልባት ያገኘ ነገር መስሎ ነበረ እና ኤርሚም ሲናገር ሰምቼ ነበር። እኔ ምንድነው በቃ ተውት፣ በውስጥ አውርተን ጨርሰናል ብሎ ቤኪ ቤት በነበረው የላይቭ አገልግሎት ላይ ሲናገር ሰምቼው ተቆጥበን ነበር ማለት
ያው ዛሬ እንዳያችሁት ነው የሆነው ማለት ነው። እኔ እንደውም ላይቭ ገብቼ እንዳልከን አካውንት ኮፒ ሊንክ ሼር አድርጉ እያልኩ ነበረ። የገባሁበትም ዓላማ ለዛ ስል ነበር እና በሌላ አካውንቴ ሳየው እየረገጠን ነው። አሁንም መልሼ ሳየው እየረገጠን ነው። አይ ልጅ ከኛ ምን ፈልጎ ነው ምን አድርጉ ነው የሚለን የሚል ጥያቄ ፈጥሮብኛል። በዛው አጋጣሚ እዛው ላይ ያየው አንዳንድ ሰዎች ዮኒ ይፈልግሃል ደውልልኝ ብሎሃል ምናምን እያለው ኮሜንት ሲያደርጉ ማንን እኔ ና አልደውልለትም። ቤቱ ላይቭ ላይ እስኪ ወጣውና ሄድኩኝ። ሲሄድ ያ ቀን የነበረው ወንድማችን አንደኛው ሀብታሙ የሚባለው አዲስ ታይም የሚል ነው የምታውቁት፣ ብዙ ጊዜ አፕሽ ይባላል ጋዜጠኛው። ኤርሚ ቤት ሊመልስ ገብቶ ነበር በነበረው ርዕሰ ጉዳይ ላይ ስናወራ የጥምቀት በዓል መጽሐፍ ቅዱሳዊ ነው አይደለም በሚል ከዛ ጥያቄ ሲጠየቅ ያን ጥያቄ እንደመመለስ ጥያቄውን መሸሽ ሌላ ጥያቄ አነሳ። መጽሐፍ ቅዱስ ምንድን ነው ማረጋገጫው? መጽሐፍ ቅዱስ ትክክለኛ ለመሆኑ አለ። ያስረዘምኩት ይቅርታ ታደርጉልኛላችሁ ብዬ ነው፣ ግን ጨርሻለሁ። እና ያንን ጥያቄ ሲዋሽ ሰማሁት ሲያብራራ፣ ለማን ለዮኒ ማኛ ማለት እና አትዋሽ አስወረደኝ ምናምን ብሎ ሲል አትዋሽ ሀብታሙ ብዬ ጻፍኩኝ ከታች። ልክ ያንን ኮመንት አነበቡና መወቱኝ ማለት ሚዩት አደረጉኝ። ከዛ ዮኒ ሚዩት ተደረግ ያለው ቤት ብዬ በዋትሳፕ አረኩለት ላኩለት፣ አላየውም። ከዛ ድጋሚ በፌስቡክ ላኩለት፣ በቲክቶክ ላኩለት፣ አላየውም። ከዛ እንትን ገስት ላኩኝ ማለት ነው። ስልክ እንዴም የምፈልገው ልጅ መጣ ብሎ ሳበኝ ገባው ማለት ደን በቃ የነበረውን ነገር ያው አይታችሁታል። እኔ የገባሁት እሱ መዋሸቱን ልነግረው ነው። የዋሸው ውሸት አትዋሽ ብዬ በማለቴም ደግሞ ሞዴሬተሮች ይመስሉኛል ሞዴሬተሮችክ ሚውት አድርገውኛል። እሱንም ልነግር ጭምር ነው የገባሁት ብዬ ተናግሬ ያው አነሳው ሚውት የተደረግኩትን። ከዛ በኋላ አንዳንድ ጥያቄዎችን ጠየቀ። ሰዎችን አንስተ ስማቸውን አንስተ ባትጠይቀኝ ደስ ይለኛል ብዬ አልኩት። ያው ሰምተናል የሆነውን ነገር ማለት ነው። ነገር ግን ልጁ በቃ ከዚህ በላይ ፋርዘር መሄድ ፈልጓል ማለት ነው። በረገጣም መልክ አድርጎ በሃይማኖትም መልክ አድርጎ ከዚህ በላይ መሄድ ፈልጓል ማለት ነው። ስለዚህ እኛም መዘጋጀት ያስፈልገናል። መዘጋጀት የሚያስፈልገን በብዙ አቅጣጫ ነው። በቃ በብዙ አቅጣጫ መዘጋጀት ያስፈልገናል። ሙሉ የወንጌል አማኝ ተሰድቧል በሱ። እሱም ብቻም ሳይሆን ትላንትና ራሱ እኔ ያንገበገበኝ ፓስተር ትዝታው፣ ዘማሪ ዳጊ፣ ዘማሪ ኤፍሬም እያለ ስማቸውን እየጠራ ያዘጋጁትን መዝሙር ስንት ህዝብ የተባረከበትን የሚሊኒየም አዳራሹም የጊዮን ሆቴሉንም በገንዘብ ነው የተካሄደው ብሎ ሲዋሽ ነበር። ይሄ ቅጥፈት ነው፣ ይሄ ውሸት ነው። እንዲህ ተብሎ አይነገርም። እነዚህ ሰዎች ላይ በገንዘብ ያደረጉት ነገር የለም። ስፖንሰር ያገዛቸው ሰው እንዳለ ተናግሯል። ኤፍሬምም ተናግሯል፣ ተከስተም ተናግሯል። እንትናም ዳጊም ዝማሬውን አቅርቦ ከጨረሰ በኋላ ተናግሯል። አትናገር ተብዬ ነበር ግን ፍቀዱልኝ ብሎ ነው የተናገረው። እንደውም ዳጊ ማለት ስፖንሰር አድርገውለታል። ስፖንሰር መደረግ ነበረበት። ያን ሁሉ አቅም ማንም እግዚአብሔር ያስነሳቸው እጃቸው የሚዘረጉ ሰዎች ከሌሉ በስተቀር እነዛ አይነት መሳሪያዎችን ምናምን ተጠቅሞ ስንትና ስንት ሺህ ብር የሚጠይቅ እንትን ስፖንሰር ይፈልጋል አደረጉ። በተረፈ ለስፖንሰሩ ማስመለሻ ምናምን ተብሎ ወይም ለእንትኖች ለዘማሪዎች ለሙዚቀኞች ተብሎ የገቢ ደረሰኝ ወይ የገቢ ትኬት የተዘጋጀ ነገር የለም። ይሄን ውሸት ሲያወራ ያኔ ረፍ መባል ነበረበት። እሱም ብቻ አይደለም ሌሎችንም ወንድሞችን አንስቶ የተናገረበት መንገድ አግባብ አይደለም
ሜሎስንም እንዲሁ ጠርቷል። እንዳልክንም እንደዚሁ ጠርቷል። ባለፈበት ጎዳና ላይ ማለት ነው። ድክመቱን እንዳልክ የደበቀን ነገር የለም እኮ ልጅ እንዳለው ተናግሯል። እንዳልክ ማለት ምንም የደበቀው ማንም የእግዚአብሔርን ቤት የዋሸው ነገር የለም። አለኝ ብሏል አለው በቃ ኦኬ። ልጅ የመጣበት መንገድ እግዚአብሔርን ከማወቁ በፊትና ከማወቁ በኋላ የሚባል ነገር አለ። ክርስቲያን ከመሆኑ በፊትና በኋላ የሚባል ነገር አለ። በቃ እሱን ደግሞ ማንንም አልደበቅም። ሊያገባት ያለች ሴት ካለችም እንድታውቅ አሁን ተናግሯል። በቃ ማግባትም ደግሞ አለበት፣ ያገባል። እልል ብለን ነው እንደውም እንደግሰው ያግባ እንጂ እና በድክመታቸው የሆነ ድክመት አለባቸው ተብሎ በድክመታቸውን አጉልቶ እንደዚህ ማውራት እንደዚህ መርገጥ በዮኒ አይጠበቅም። ስለዚህ አሁን ኤርሚም ላይ ተነስቷል፣ እንደዚሁም ደግሞ ሙሉ ቤተ እምነቱ ላይ ተነስቷል ማለት ነው። እንዳልክም ላይ ተነስቷል፣ እንደዚሁ አንዳንድ አገልጋዮችም ላይ ተነስቷል። ሙሉ ቤተ እምነቱም ደግሞ ሰዶማውያን ናቸው የሚል ቪዲዮ ሰርቷል ማለት ነው። ወይም ደግሞ ቪዲዮ አለበት እንደዛ ሲናገር ማለት ነው። ስለዚህ ዝም ልንል አይገባም። እኛም ምን ልንል ያስፈልጋል? ልንከላከለው ያስፈልጋል ማለት ነው። ይሄንን ማለት ነው። ስለዚህ ይሄንን ማድረግ የምንችል ሰዎች እንግዲህ በፈቀደልን አቅም በፈቀደልን መጠን እናደርጋለን። በዋይዝም በጥበብም መያዝ የሚገባንን ያህል እንሄዳለን። ያንን ለማድረግ መንገዱ ዝግ ስላልሆነ ማለት ነው። በመጣበት መንገድ መመለስ ደግሞ በጣም በጣም ቀላል እንደሆነ ለሱ ማሳየት ይቻላል። ወንድም ኤርሚዬ ግን በርታ ልልህ እወዳለሁ። ነገሮች እንደማያስቆሙ ከዚህ በፊትም ተናግረሃል። አሁንም ለአንተ ይሄ እንዲያርግ እንደዛ አርግ የምትባል አይደለም። አንተ እግዚአብሔርን ድምፅ ሰምተ እግዚአብሔርን ቃል ሰምተ የምትታዘዝና የምታደርግ ሰው እስከሆንክ ድረስ ይህን ደግሞ እስከዛሬ አሚን ብሎ የተከተለ ማህበረሰብም ምስክሩ ስለሆነ እኔን ጨምሮ በጌታ ቤት ያለ መናገር እግዚአብሔር ያሳየህን በህልምም ምንም ሳትሸፍን ሳትደብቅ የምትናገር ሰው ነህ፣ ቅንም ሰው ነህ ማለት ነው። እዚህ እግዚአብሔር በአንተ ያለው እግዚአብሔር ከነሱ ካለው ይበልጣልና ወደፊት ነው ወደፊት በቃ ይሄን ማለት እወዳለሁ። ትንሽ ስላራዘምኩት ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። ግን ተባረኩልኝ። ይሄን ሳልናገር ብሄድ ይቆጨኛል በሚል ነው። እህታችን ጋር ሊሄድ ህሊና እሺ፣ ሰላም ለዚህ ቤት ይሁን። ኤርሚዬ እንደምን አለ? ቅዱሳን ወንድምና እህቶች ሪታይ በጌታ በኢየሱስ ሰላም ብያለሁ። ወይ ኤርሚዬ ሶሪ አምቲና ሀኒቾ የሚሉት ካለ ይበሉና ካቸኮሽ በአንቺ ጸሎት አንቺ ከተናገርሽ በኋላ በአንቺ ጸሎት ነው እንድንጨርስ እንፈልጋለን። የምትይው ነገር ካለ ማለት ትችላለሽ። ከዛ ሀኒቾ ከዛ ከሪታ ጋር አብረን እንጸልያለን። ሳንጸልይ እንዳትወጡ ወንድሞች እና እህቶች ፕሊዝ፣ ሳንጸልይ እንዳትወጡ። ቴንክ ዩ የምትይው ነገር ካለ ያ ቴንክ ዩ። እሺ ኤርሚዬ አመሰግናለሁ እድሉን ስለሰጠኝ። የሰማሁህ ነበረ ያለውንም ነገር ሰሞኑን አይተናል። ግን በዚህ ሁሉ እግዚአብሔር መልካም ነው። በክፉም በደግም በመጣብን በየትኛው መከራ የሚያሳልፈን እግዚአብሔር ከኛ ጋር አለ፣ ካንተ ጋር አለ። የምታገለግለው አምላክ የሚዘበትበት አይደለም። የሚፈራ የሚከበር የሚወደድ የምንወደው አምላክ ነው ያለን። ሁላችንም ያሰባሰበን የልጁ የክርስቶስ ኢየሱስ ስምና ስራ ነውና ልባችን አዝኗል በወንድማችን። ያው እኛ ግን እግዚአብሔርን ስለምናምን እብድ ይሻለዋል እንጂ አይድንም ሲባል ነው አይደለም፣ የለም ፍቅሩን ቀምሷል ድኗል ብለን ነው የምንናገር የነበረው። ግን አሁን በእውነት አፈርን። በጣም ነው የዘበቱብን ማያምኑ ሰዎች አላልም ብለው ማለት ነውና ለነፍሱ ለራሱ ይህንን እየሰማ ካለ እንደው እግዚአብሔር እድል ይሰጣል። አንዳንድ እድሎች ግን አይገኙም። የሚቀለድበት ህይወት አይደለም የክርስቶስ ህይወት የዘላለም ህይወት ነውና ወንድማችን ፌዙን፣ ቀልዱን፣ ስድቡን ይሄ ሆይ ሆይታውን ትተህ
የወደድከውን የተከተልከውን ክርስቶስ አምነ በስርዓት ዝግ ብለህ ብትሄድ ባይነኝ። እኔ እንደ እህት ክፉን አንፈልግም። አንተ የፈለግከውን በል። ለቪው ለእንጀራ እግዚአብሔር አይታማም፣ ያበላል። እንኳን ተከትለው የሰማይ ወፎችን እንኳን የሚመግብ እግዚአብሔር ነው ያለንና ይሄ ታዋቂነቱን አይተኸዋል፣ መሳደቡን ምኑንም። ከዛ ግን ልጅነት ይበልጣል ከሁሉም እና ሁሉን ተተከተለው። ወንድሞችህን መሳደብ፣ ወንጌል አማኞችን ማሸማቀቅ ግን አይሰራም። ምክንያቱም እኛ አፍ አለን፣ እንናገራለን። ያልሆነውን ናችሁ ስትለን አይደለንም ብለን ወተን እንናገራለን። አስፈላጊ ከሆነ በህግም በምንም በምትቀጣው ትቀጣለህ፣ በምድርም በሰማይም ማለት ነውና እግዚአብሔርን መፍራት ይሁንልን። ኤርሚ ደግሞ አትንካበን። እንደ አይናችን ብሌን ነው የምንወደው እኛ ስለማንታይ ነው። ብዙ እልፍ ደግሞ ወገኖች አሉት የሚወዱት አሉ፣ በአገልግሎት የተጠቀሙ አሉ። እኛ ቤተሰቦቻችን እንዲድኑ ስለምንፈልግ መተን የምንሰማትን ነው ሄደን የምንናገረው እና ኤርሚን አትንካብን። ወንድማችን በጣም የምንወደው እግዚአብሔር በሚያውቀው እኔ ስለራሴ በጣም የምወደው ምሳሳለት በቃ የምጠነቀቅለት በዘመኔ የሰጠኝ ሰው ነው እግዚአብሔርና የምትነካውን እንኳን ወቅ ሁሉም ሰው አይነካም። ወንጌላዊ አማኞችን ግን በተለየ ስለማይሳደቡ ስለማይናገሩ አፍላፊ ስለማይካፈቱ ዝም ማለት ፍቅር መሸነፍ አይደለም። ትህትና እውነት ብሎ ማለት ነው። እንዳንተ ወጥቶ መሰዳደብ አይደለምና ፕሊስ በእግዚአብሔር ፍቅር እንለምንሃለን። ስለቀመስቀው ፍቅር ስትል ህሊናህን አሰራው እላለሁ። ኤርሚ ያው ያስጀመረ የሚያስቀጥል ማንም ቢኖር ባይኖር ብቻውን ካንተ ጋር ለዘላለም የሚኖር እግዚአብሔር የታመነ ነው። አንተና ቤተሰብ ልጆችህን ይባርክ እግዚአብሔር። በድል የእንደገና አምላክ ያቆመሃል። በሰውም በእግዚአብሔር ፊት አገልግሎትህን ደግሞ ይባርካለን ያምናለሁ። እንወድሃለን። ተባረክ ተባረክ። እምይቴ ጸጋ ይብዛላችሁ። በቃ እንወደዋለን። እኔ ካገኛችሁትም ቤቱን ከሄዳችሁ አትይሉ ብያለን። ቤቱን ከሄዳችሁ ክፉ ቃል በመጻፍ አታስቀይሙት። በቃ ሊሆን ያለው የግድ ነው እና ተባረኩ። ጸጋ ይብዛላችሁ። አንቺው ምትው ካለን በእና ከዛ ከሪታይ ጋር እንጸልያለን። ቴንኪው ወገኖች፣ ታገሱ። ሰላም ኤርሚ፣ ቅዱሳን ሰላም ላችኋለሁ። እግዚአብሔር ይባርካችሁ። ሁልጊዜ የእግዚአብሔር ስራ በሚሰራበት ሰዓት ውጊያ አለ። በቃ ይሄ ሊሆን ግድ ነውና እግዚአብሔር አምላክ ኤርሚ ባንተ ብዙ የሚሰራው ነገር ስላለ ውጊያ ያበዛብሃል። ጠላት ደግሞ ለምን ስራው ሲፈርስበት እሱም ደግሞ ይሯሯጣል በብዛትና በተለያየ መልኩ ሊገለጥ ይችላል። በሰዎች ይሆናል፣ በተለያየ በቃ ያው አንተም በምታውቃቸው ነገሮች እና እግዚአብሔር አምላክ ግን ካንተ ጋር ነው ሁልጊዜ። በቃ እግዚአብሔር ካንተ ጋር ነው። እኔ ከትናንት ወዲያ ነው ከዛ በፊት ምናልባትም ልኬልህ ይሆናልና እየጸለይኩልህ እያለ እግዚአብሔር በውስጤ የኢያሱን መጽሐፍ ላይ ያለውን የእግዚአብሔር ገና ብዙ የምትሰራው ስራ አለ፣ ብዙ የሚጣል ነገር አለ፣ ብዙ ነፍሳት ሊድኑ አሉ። ስለዚህ ውጊያው ደግሞ በዛው ልክ ተጧጥፎ ይበዛል ማለት ነውና አንድ ነገር ሁላችንም ኤርሚ ከኛ የሚፈልገው ጸሎት ነው። በጣም እንጸልይለት፣ እንደግፈው በጸሎት። ኢያሱን እግዚአብሔር ከሙሴ ጋር እንደነበርኩ አለው። ከሙሴ ጋር የነበሩ ህዝቦች ሁሉም ባይታዘዙት እንኳን ሙሴን እጁን የሚደግፉ ስለነበረ ሙሴን አግዞት ነበር እግዚአብሔር። ስለዚህ ኢያሱንም ከሙሴ ጋር እንደነበርኩ ከአንተም ጋር ሆናለሁ ነው ያለው። ስለዚህ እኛ እግዚአብሔር በረዳን መጠን ኤርሚን እጆቹን እንድንደግፍ፣ እንድንይዘው፣ እንድንጸልይለት በጣም በጸሎት እንድናግዘው ያስፈልጋልና ወገኖች በእውነት በርትተን እንጸልይ። ኤርሚን ባለፈው ስታነሳ ነበር የጸሎት ህብረት እንደምትጀምር፣ በዛም ላይ ሆነን እጆችን እንድንደግፍ ይህንን የጸሎት ህብረት በእውነት ያስፈልጋል። በጣም ይጸልይልህ ህዝብ፣ ሁሉም ይጸልይልሃል።
አውቃለሁኝ። ብዙ የሚጸልዩልህ ወገኖች አሉ። ግን እግዚአብሔር አምላክ እኛ እጅህን መደገፍ አለብን። በዚህ ልናግዝ ይገባልና ያንን ህብረት ብታደራጀው፣ ብንጸልይልህ፣ ብንደግፍህ እግዚአብሔር ከኢያሱ ከነ ሙሴ ጋር እንደነበር በአንተም ዘመን ደግሞ ይሰራል። አሁንም እግዚአብሔር አለ ከነሱ ጋር የነበረ አምላክ በህይወት ዘመን ሁሉ ማንም አይቋቋምህም ይላል። ውጊያ አለ በእርግጥ ግን እግዚአብሔር ሊሰራ በአንተ ላይ ታላቅ ነገር ስላለው እኛም አይዞህ እንጸልይልሃለን፣ እናበረታሃለን። በቻልነው አቅም በህብረት ውስጥ ማስገብተህ ብንጸልይልህ እግዚአብሔር ቢረዳን በዛም ደስ ይለኛልና እግዚአብሔር ይመስገን። ጌታ ከአንተ ጋር ነው፣ የሚቋቋምህ የለም። የጠላትም ስራ ይፈርሳል፣ እንዲህ ራሱን እየገለጠ ይፈርሳል። በቃ ይሄ የማይቀር ነው። ስለዚህ እግዚአብሔር ስራ ስላለው ነው። ጌታ ኢየሱስ ዘመንህን ይባርክ። ገና ብዙ ብዙ ስራ አለ ኤርሚ፣ እኔ አምናለሁ። ይሄንን በጣም ነው የምጸልይልህ፣ በጣም ነው እግዚአብሔር ኃይል ሰጥቶኝ እጸልይልሃለሁ። ብዙ ጊዜ ግን በቃ የሚቋቋምህ የለም። አይዞህ፣ እንዲሁ ብቻህን አይደለም። የሚጸልዩልህ ብዙ አሉ፣ ብዙ ምሽግ ይዘው የሚጸልዩልህ አሉ። በህብረት ማበርታንና እግዚአብሔር ፊት ሆነን እንጸልይልሃለን። ስለዚህ እንደ ሙሴ ስለተደገፈ ወጣ፣ ህዝቡን ይዞ ይሄድ ነበር ባይታዘዙት እንኳን። ኢያሱ ደግሞ ሲመጣ ምን አለው? እንደ ሙሴ ከሙሴ ጋር እንደነበርኩ ነው ያለው። እግዚአብሔር ከሙሴ ጋር የነበረው የሚደግፉት ስለነበሩ ነው። ስለዚህ እንደግፈሃለን፣ አይዞ በርታ። ጌታ ኢየሱስ ክርስቶስ ካንተ ጋር ነው፣ የሚቋቋምህ የለም። እንደውም ልኬልሃለሁ ይሄንን መልእክት። እግዚአብሔር የተባረከ ይሁንና አይዞህ፣ ኢየሱስ ጌታ ነው። በሁሉ ነገር ላይ ጌታ ኢየሱስ ጌታ ነው። ስለዚህ እግዚአብሔር ካንተ ጋር ነው፣ እኛም እንደግፋለን። አይዞ በርታ ኤርሚዬ ልለን የገባሁት። ጌታ ኢየሱስ ይባርክ። ተባረኪ አንቺው እህቴ ተባረኪ። ቴንኪ ወገኖች፣ የምጸልዩልኝ እንዳላችሁ በጣም ነው የማውቀው። ያንን የጸሎት ህብረት ገና አልጀመርኩትም፣ ከማንም ጋር አልጀመርኩትም። በተናጠል አንድ ሁለት ሰዎች ከዚህ ቤት ከድሮ ጀምሮ የምጸልያቸው እህቶች አሉ፣ እነሱ እንጂ ሌላ ያን ያልኩትን ገና አልጀመርኩትም። ለምንድን ነው ያልጀመርኩት? አይ ቲንክ ሰው ብዙ ሊሆን ይችላል ብዬ ስለምገምት ገፋ ቢል ከ30 እና ከ40 ምናምን ነገር ሊሆን ይችላል ብዬ አስባለሁ። ብዙ ሰዎች ሜሴጅ ስላደረጉልኝ ማለት ነው። እና በዋትሳፕ ግሩፕ ይሻላል። ሁልቀን እንትን እያሰብኩ ከዚህ ከእናንተ ጋር መካከራለሁ ብዬ ነበር። ዋትሳፕ ግሩፕ ይሻላል ወይስ ምን ነበረ ማማ ቸርች የምንጠቀምበት ግሩፕ የቸርች ጉግል ሚት አይደል? ጉግል ሚት የሚባልም ነገር አለ። እሱ ይሻላል? የትኛው ይሻላል? የዚህ ነገር ላይ አይዲያ ያላችሁ ሰዎች ብትነግሩኝ በጣም ደስ ይለኛል። በዋትሳፕ ወይ ጉግል ሚት ጥሩ ነው ሶሲዬ? ማን ዙም? ኦኬ ዙም እንትን ኮድ ተልኮ ምናምን ነገር ነው እንደዛ ነው። አይ በመደወል የሚሆንበት ቢሆን ለምሳሌ አንድ ጊዜ ከመግባቴ ቀደም ምን አልከኝ? ኤፍዬ ዋትስአፕ ይሻላል። ዋትስአፕ በመሰለኝ ቴሌግራምን አልመርጠውም። ዋትስአፕ ምን ያህል ሰው ይይዛል? ለምሳሌ እንትን ምንድነው ግሩፕ ላይ ምን ያህል ሰው ጆይን ሊያደርግ ይችላል? እሱን ብዙ እንትን አላውቅም፣ ግን በዋትስአፕ ከኢትዮጵያ የምንጸልዩ ሰዎች አሉና ስለዛ ዋትስአፕ ቆንጆ ነው። በጣም ረጅም ጊዜ መጸለይ ይችላል፣ ያቋርጥ። እስቲ ዋትስአፕ የምታውቁ ምን ያህል ሰው በግሩፕ አሁን ምን ያህል ሰው ጆይን ሊያደርግ ይችላል? እህቴ ሪታዬ እሷ የምትናገረውን ተናግራ ጸልያ እስከምጨርስ ድረስ የምታውቁ ሰዎች ካላችሁ ኦንሊ ወደ 1000 እውነትህን ነው ወንድሜ። ዋትስአፕ ምን ያህል ግሩፕ እንደሚችል ሶሲ 100 ሰው ነው የሚለው በደንብ ይዩት እስኪ። ምንድነው በኮል ከሆነ 8 ሰው ነው የሚይዘው። ኮንፈረንስ ኮል ይባላል ማለት ነው። ኮንፈረንስ ኮል ከሆነ ወደ 8 ሰው ምናምን ነው የሚያስተናግድክ። ግን ደግሞ እንደዚሁ የድምፅ ቮይስ ሪከርድ ምናምን ከሆነ ግን ለመደዋወል ከሆነ ኮንፈረንስ ኮል ነው የሚሆነው 8 ሰው ብቻ። የትኛው ነው የሚሻለው ታዲያ ወገኖች? በምን እንደሚሻለው እስኪ ይሄን ጉዳይ ላይ አሁን መሀል ላይ እናስገባ። ገና አልጀመርኩም ለማለት ነው። አሁን ሀሳቡን ኢንተራፕት አናርግ። ሪታይ ትቀጥል ወይ በኋላ ላይ እንመካከርበታለን። ሪታይ የምታወሪ ነገር ካለ አውሪና
ግን ጸልይልን። በእውነት የእውነት አብረን ጸልይ ከእህቴ ጋር በአንድ መንፈስ ሆነን። አዎ ግን የምታወሪው ነገር ካለ በመጀመሪያ ሀሳብሽን የምትሰጪው ነገር ካለ አውርተሽ መጨረሻ ላይ ደህና ነው። አዎ ይሰማል። ደህና ነው። እሺ ሰላም ለሁላችሁ ይሁን ብያለሁኝ። እኔ በውስጤ የማስበው አንድ ነገር ነው። ከዚህ በፊት ነግሬሃለሁ ኤርሚዬ። ስጸልይም በውስጤ መንፈስ ቅዱስ የሚለኝ የሚያዘገይ መንፈስ፣ ዲስትራክት የሚያደርግ መንፈስ እንዳለና ደግሞ እንደሚቀጥል፣ ይሄ መንፈስ ወንጌልን ማስቆም እንዳልቻለ በደንብ ገብቶታል። ደግሞ የሚያውቃል ጠንቅቆ። አንተን ማስቆም አይችልም። አሁን እግዚአብሔር እየሰራ ያለው ትልቅ ስራ ነው። ስለዚህ ማዘግየት ነው አላማው። ማዘግየት ኢነሴንስ ደግሞ ምንድነው? አሁን ዛሬ ብዙ ወንጌል ሊሰራበት የሚችል ብዙ ነፍስ ጋር ሊደርስ እና መታደግ የሚችል ስራ ሊሰራበት ሲገባ ጊዜው በየቦታው እየባከነ ነው። አንድ ቀን አሳይመንት ይሰጣል። ያንን አሳይመንት ደግሞ እየተሰራ ሌላ አሳይመንት ይዞ ይመጣል። ይሄ መንፈስ አይተኛም ኤርሚዬ፣ ይሄ መንፈስ አይተኛም። እኛ ደግሞ ሐሳቡን አንስትም። መጋደላችን ከስጋና ከደም ጋር አይደለም። መጋደላችን በስጋና በደም ላይ ከሚሰራው መንፈስ ጋር ነው። ያ መንፈስ ደግሞ ችግሩ ያንተ ማማር፣ ያንተ መክበር፣ ያንተ ምናምን ሳይሆን ካንተ አፍ የሚወጣው ሕያው ቃል ሄዶ ነፍስ እንደሚናጠቅ ስለሚያውቅ ያንዳይሆን ነው። በቃ በደንብ እኔ መንፈስ ቅዱስ በተገለጠ መንገድ እንድረዳው አድርጎኛል። በቃ የዲስትራክሽን መንፈስ፣ ወደ ኋላ የሚጎትት መንፈስ፣ ጊዜህን የሚበላ መንፈስ፣ ያልተፈለክበት ቦታ ላይ የሚያውል መንፈስ አለ። ያንን መንፈስ ከዚህ ምድር ላይ መቀጥቀጥ አለብን። እኛም ደግሞ መንቃት አለብን። አንተ በጣም ቫልዩብል የሆንክ ሰው ነህ ለጌታ። እግዚአብሔር እየተጠቀመብህ ያለህ አሸንዳ ሆነ ሳለ ማይረባ አስስገሰስ ያሸንዳውን ጊዜና ያሸንዳውን ቦታ ሊይዘው አይገባም። በቃ ካንተ አፍና ካንተ አንደበት ሊወጣ የሚገባው የከበረው ለብዙዎች የሞተው የናዝሬቱ ጌታ የኢየሱስ ክርስቶስ የምስራች ወንጌል ነው እንጂ ለሰነፎች መልስ በመስጠት ጊዜ መጥፋት የለበትም። አንድ ነገር እነግርሃለሁ ኤርሚዬ፣ አንተም እግዚአብሔርም ጠበቃ አትፈልጉም። ጠበቃህ እግዚአብሔር ነው። እግዚአብሔር ደግሞ ለራሱ ማንንም ቁሙልኝ ብሎ አያውቅም። ያንተ ጠበቃ ደግሞ ጌታ ነው። እኔም አይደለሁም፣ ሌሎች የወደዱህም ወገኖች አይደሉም። እንጸልይልሃለን። ጥብቅናችን በጉልበታችን ነው ላንተ የሚሆነው። እኔ ግን አንተን እንደ ወንድሜ መመክርህ የእግዚአብሔር ጊዜ አይባክን። ምክንያቱም ጊዜ የለንም ኤርሚዬ። ጠላት ጊዜው እንዳለቀበት አውቆ እንዲህ እያደረገ ጊዜ እየበላብን ነው። እኛ ጊዜ የለንም፣ የሚባክን ጊዜ የለንም። እያንዳንዷ ሰከንድ ነፍስ እየነጠቀችን ያለችው። እንደው የቆምን በየመንገዱ መልስ የሚሰጥበት ጊዜ የለንም እኮ። እኔ እንደው ኤርሚዬ ንቃ። ቃቃለሁ ጌታ ቅድም እንዳልከው ነው እኮ በአንተ ማንነት ጌታ እንደሚጠቀም ደግሞ እንደዚሁ ጠላትም ይጠቀማል። በየዋህነትህ በቅንነትህ ይጠቀማል። ድካምህን ያውቀዋል ጠላትም እኮ። ድካምህ፣ ስስ ነገርህ ክርስቶስና የክርስቶስ ነገር ሲነካ ለመቻልህ እንደሆነ እኮ ያውቀዋል። ስለዚህ በሱ ጋር ነው የሚመጣብህ። ሌላ በእናትህ በአባትህ በልጅህ በምናምን አይመጣብህም። በዚሁ በምትወደው ጌታ፣ በዚሁ ሁሉ ነገርህን በሰጠኸው ጌታ፣ ነፍስህን እንኳን ለመስጠት በምትወራረድበት በዚህ ጌታ ነው የሚመጣብህ። እሱ ሲነካ ነው። ቤተክርስቲያን ስትነካ አይደለም የምትጮኸው። ቤተክርስቲያን የክርስቶስ ስለሆነች ነው። እንበቀለው ኤርሚዬ። ኢግኖር በማድረግ በመጠብጠብ እንበቀለው፣ እንንቃ። በጣም እየገባኝ ያለው ነገር ያልነቃንበት በጥበብ እያደረገ ያለው ነገር ጠላት አጀንዳ ማዘጋጀት ነው። ይሄ ደግሞ የሚቆም ነገር አይደለም። እነግርሃለሁ ወንድሜ፣ ይቀጥላል። እኛ ነን የምናስቆመው። እኛ እኮ ስልጣን ተሰጥቶናል። ሐሳቡን ስትራቴጂውን አውቀናል። እናስቆመዋለን። ጮሆ እንደ ገደል ማሚቱ
ጮሆ እኛ በዚህ በኩል ስራችንን እየሰራን ህዝብን እናጠቃለን፣ ነፍስ እናተርፋለን። አንተ የተጠራኸው ነፍስ ለማዳን ነው። ሌላ ምንም ልትሆን አትችልም። ኤርሚዬ ነጋዴ መሆን አትችልም። አስተማሪ መሆን አትችልም። ቅጥረኛ መሆን አትችልም። አንተ ስራ ተሰጥቷል። እጣ ወድቆብሃል። የወደቀብህ እጣ ደግሞ ወንጌልን መስበክ ነው። ነፍሳትን ከያሉበት መጥራት ነው። የተጠራህበትን ጥሪ ነው እንድታገለግል የምንፈልገው። እኔ አንተ እህት እኔ የምፈልገው ሳይህም ደስ የሚለኝ የሚያምርብህም ወንጌሉን ብቻ ስትሰብክ ነው። ግለጣው የጨለማውን መንደር እየገላለጥከው ስለሆነ እኮ ተቆጥቷል። ተይዞ ነው እንጂ እኮ ብጭቅጭቅ ሊያረግህ ነው የሚፈልገው መንፈሱ። እንዲህ የገለጥክ ህዝቡን አስሮ ደፍኖ አደንቁሮ አጨልሞ ያስቀመጠውን አሸንክታቡን እየገለጥክ ስታወጣበት እንዴት ዝም እንዲል ትጠብቃለህ? ልጆችህን ሁሉ ሊያስነሳብህ ይችላል ይሄ መንፈስ። እኔ በቃ እንደዚህ ብቻ እንድታስብ ነው የምፈልገው ኤርሚዬ። ወሬ ነጋሪውም ይቁም። እከሌና ከሌ እያለ ይሄ አሁን ደግሞ በእኛ በወንጌላውያን መካከል እኔ ይዳኑ አይዳኑ ሁሉ እርግጠኛ ያልሆንኩባቸው ከእንዲህ ለይተው ሚናቸውን ከቆሙት በላይ የጥፋት መልእክተኞች የሆኑ ቤት እየከፈቱ እንትናንና እንትናን እያሉ የሚወቅጡትና የሚቀጠቅጡት ብሰዋል። ይቅርታ አድርጉልኝ። ውስጤ እንዴት እንደሚጸየፍ እንዴት እንደሚቆጣ ልነግራችሁ አልችልም። እያነሱ የሚያፈርጡትን ምን አለበት ሚንበረከኩበት። በዚህ ትችታቸው ነቀፋቸው የት ካንደ ቆሞ አላውቅም። እኔ ሰው በክርስቶስ ኢየሱስ ደም ላይ ቆሞ ትላንትና በክርስቶስ እጁን አንስቶ ድኖ የነበረ ዛሬ የሳተን ሰው ለመውቀስ ምን ሞራል አለው? ኤርሚዬ ብዙ ልታይ ልታስተውል በዙሪያ እነማን እንዳሉ እነማን ወሬ እንደሚነግሩ ልታስተውል ይገባል። ልክ እንደ ኢዮብ ወሬ ነጋሪዎች አንዱ ተናግሮ ሳይጨርስ ሌላው እየተከተለ ይመጣ ነበር። ሌላው ተናግሮ ሳይጨርስ ሌላው ይመጣ ነበር። ነጋሪዎቹ ፋታ እንኳን የላቸውም። የመጀመሪያው ተናግሮ ሳይጨርስ ነበር ሁለተኛው የሚመጣው። እንዲህ አይነት ሰዎች አሉ። በኮሜንት የሚመጡ ገብተው አንተን የደገፉ የሚመስሉ ግን አመጽን የሚያነቃቁ ደጋፊዎች ይቅሩብህ። ያለ ደጋፊ ቀር አንተ መንፈስ ቅዱስና ጌታ ደጋፊህ ነው። ብቻህን ቆመህ ክርስቶስ ኢየሱስን ተናገር። ወንጌሉን የሚደግፍ ካጣ ከጎንህ ቆሞ ጽድቅን የሚደግፍ እውነትን የሚደግፍ ካጣ ወሬኞች በጌታ በኢየሱስ ስም ከቤትህ ይውጡ፣ ይከልከሉ፣ አይምጡ። በቃ እኔ ቅፍፍ ያለኝ ይሄ ሶሻል ሚዲያ በሁለት ቢላዋ የሚበሉ ሰዎችን ማየት ነው። ርህራሄ የሌላቸው ለኮሜንታቸው፣ ለንግግራቸው፣ ካንደበታቸው ለሚወጣው ነገር ርህራሄ የላቸውም። አንድ ቤት ገብቼ ስለሰሙ ሲነጋገሩ የሰማሁት ነገር አመመኝ። እንዲህ እያደረግን ነው ብን እያረግን የዳኑትን ሰዎች ደም አለ በእያንዳንዱ ሰው እጅ ላይ ደም ይዘዋል። ኤርሚዬ ሁሉ ሰው በእውነትና በጽድቅ ጌታን ሊያገለግል የተጠራ እንዳይመስልህ። ሁሉ የእግዚአብሔር ስም ካፉ ሲወጣ ማን እንደሆነ ልንመረምር ይገባል። ፈሪ ሆኛለሁ እኔ። በእግዚአብሔር ስም ወደኔ የሚመጣው የትኛው ነው ትክክል የሚለውን ነገር መንፈስ ቅዱስ ካለየልኝ በስተቀር ላለመደባለቅ ሁሉ ልወስን ነው። ጌታ ይረዳናል። እኔ ይሄንን ነው የምልህ ኤርሚዬ። በቃ እያጠራን ስለ ክርስቶስ ከተባለና ክርስቶስን እየጠራ ከሚጨመላለቀው ሰው ጋራ ካልሄድን ክርስቶስ የማይሰበክ ከሆነ አይሰበክ ለዘላለም። እኔ እንደዚህ ነው ምለው ኤርሚዬ ወንድሜ፣ ይቅርታ አርግልኝ። ውስጤ በጣም የሚቆጣበት ነገር ይሄ ነው። በቃ ያልጸዱ ወይ ወዲኛው ወይ ወዲያኛው ያልሆኑ መሀል ላይ የቆሙ ሰዎች በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሩጫቸውን ይግታ። ሌላው ነገር በሰው ድካም ደግሞ ልንራራ ይገባል። ኤርሚዬ ዛሬ ጌታ ኢየሱሴ ነው የሚያውቀው። ከቸርች ስወጣ ልደውልልህ ፈለግኩኝና ሳይ ላይቭ ላይ ነህ ወጣሁኝ። አንድ ነገር እነግርሃለሁ። እኔ አሁን እዚህ ውጥንቅጡን አላቅም፣ የሆነ ያለውን ክሊር ፒክቸር አላቅም፣ ግን
ቤተክርስቲያናችን ለሚቀጥሉት 20 ምናምን ቀናት በጌታ ፊት የምንሆንበት ጊዜ ነውና ዛሬ ርዕሳችን ሌላ ነው፣ ምጸልይበት ነገር ሌላ ነው። ዮኒ ማኛን ጌታ ወደ ውስጥ ያምጥቶት ኤርሚዬ ሰው ሞቶ እንደዚህ በብዙ ሀዘን አልቅሰህ የምታከሆነ ነው ያላቅም። ጌታ በጣም ነው በቃ በውስጥ ያለቀሰው። አላቅም እኔ ምን እንደሆነ እጅግ በጣም መቋቋም በማልችለው ርህራሄ ነው ጌታ በውስጥ ሲያለቅስለት የነበረው። እኔ አላቅም። መንፈስ ቅዱስ ግን በጣም ራርቶለታል። ኤርሚዬ አንተ ጋር ነበር መደወል የፈለግኩት። ምን ሆኖ ነው ልልህ ፈልጌ፣ በኋላ ግን ጌታ የሚለውን ብሏል። መንፈስ ቅዱስ የሚያደርገውን አድርጓል። ግን አንዳንድ ጊዜ ይሁዳ ሐሳብ ነው አይደል የገባበት ጌታን አሳልፎ ለመስጠት። ሐሳብ እኮ ነው የገባበት የሚለው ቃሉ። ስጋ ለባሾች ሐሳብ ይዞ የሚመጣ መንፈስ አለ። እንኳን እንደ ዮኒ ያልበረታ ገና ጨቅላ በቅጡ ያልተያዘ አባት መሪ እንዳለው አላውቅም። እኔ ልጆቻችን አጥበን አውጥተናቸው ቆሽሸው ሲመጡ ምንድነው የምናረገው? መልሰን አይደል የምናጥበው? አንጠላቸውም ቆሸሹ ብለን እኮ ልንጸልይ ይገባል። ደግሞ መንፈስ ቅዱስ ልኩን ይነግረናል። ሲበቃ ይበቃል። የሰው ልብ ከተጣመመና የማይመለስ ከሆነ እኮ መንፈስ ቅዱስ ይነግረናል። ለዚህ ምስኪን ልጅ በስጋ አለህ እንዳንያያዝ በጣም እለምናለሁ። ቢያንስ ደም እንዳይሆን እጃችን ላይ ልንጸልይለት ይገባል። ይሄ ልጅ ግራ የገባው ልጅ ነው። ይሄ ልጅ በእውቀት የታጠቀ ልጅ አይደለም። ይሄ ልጅ ገና የበረታ ልጅ አይደለም። ጌታን እንደሚወድ አያለሁ። በተለያየ አጋጣሚ እናንተን ቤት ሲገባ ምናምን ጌታን ይወዳል። ግን ያለ እውቀት ነው ያለው ይሄ ልጅ። እግዚአብሔርን እንዲረዳው ልንጸልይለት ይገባል እንጂ ልንቀጠቅጠው አይገባም። ራሱ እግዚአብሔር መለኮት እንዴ ጳውሎስን እኮ ያገኘው ጌታ ሊያርድ ሊያስገድል ትእዛዝ ይዞ ሊወጣ ሲል እኮ ነው መንገድ ላይ ያገኘው። ከጳውሎስ በላይ የሆነ ማን ነው? ማናችንም በምን ምክንያት እዚህ ሚዲያ ላይ ወጥቶ ምን እንደሚያደርግ ማንም አናውቅም። ለእንጀራ ብሎ ነው? ለሆዱ ብሎ ነው? ለደሞዙ ብሎ ነው? ታዲያ እንጀራ የሆነውን ጌታ ይብላና ይጥገባዋ። ሌላ እንጀራ እንዳይፈልግ ደግሞ እንዳይጠማ ይምጣና ጠጥቶ ይርካ። ይህ ልጅ እኮ ገና ጠጥቶ አልረካም ጌታን። ልንጸልይለት ይገባል። ሁላችሁም እዚህ ውስጥ የምትሰሙኝ በዚህ ልጅ ላይ አፋችሁን የከፈታችሁ እጆቻችሁን ዘርግታችሁ ስለዚህ ልጅ ክፋትን የጻፋችሁ ጌታ እግዚአብሔር ይቅር ይበላችሁ። እኛ ለምህረት የተጠራን ሰዎች ነን። እኛ ምህረት የተደረገልን ሰዎች ነን። የእያንዳንዳችን ጉድ አደባባይ ስላልወጣ እንደሱ ግልጽ ሰዎች ስላልሆንን ነገራችንን ሳንመዝን ሜዳ ላይ ምንጥል ሰዎች ስላልሆንን ብልጦች ስለሆንን ደብቀን ይዘነው ነው እንጂ መንፈስ ቅዱስ በየጓዳችን ቢገባ ሁላችንም ጉድ አለብን። ጉድ ከሱ የከፋ ብዙ ጉድ አለብን። ልጁ ግልጽ ልጅ ነው። የዋህ ልጅ ነው። ክፉ ልጅ አይደለም። ከማናችንም አይከፋም። ከኔ አይከፋም። አንድ ነገር ልንገራችሁ፣ እኔ እግዚአብሔርን ከበደልኩት በላይ ማንም ሰው እኔን አልበደለኝም። እኛ እግዚአብሔርን ከምንበድለው በላይ ዮኒ ማንንም አልበደለም። ስለዚህ ወደ ውስጣችን ምን አርጌ ነው እኔ ምህረት የተገባኝ? ማን ስለሆንኩ ነው እኔ ምህረት የተገባኝ? የመስቀል ሞት የተገባኝ? መርጦ አልሞተም ጌታ። ለሁሉ ለሞቱት ነው የሞተው እኮ፣ ለጠፉት ነው የሞተው። እነዛ ሁለት ወንበዴዎች እኮ እዛው ጋር ነው ልዩነቱን ያሳየን ጌታ። ምን ነው እንዳመፀኛው ወንበዴ ሆነን እኛ? ምን ነው ሀምብል መሆን አቃተን? ኢዮብ በጽድቁ የተመሰከረለት ሰው ጌታም እንኳን ፍጹም ብሎ ቃሉን ተጠቅሞ ያለው ሰው እኮ ወሬ ነጋሪዎች እየመጡ ሲነግሩት እኮ ስለ ጽድቁ አልተመካም። ልብሱን ቀደደ፣ ራሱን ላጨ፣ በእግዚአብሔር ፊት ወደቀ። ጻድቁ ሰው ወደቀ። ምህረት ፍለጋ የእግዚአብሔርን ፊት ፍለጋ ወደቀ። ጻድቅ ነን ብላችሁ ብታምኑ እንኳን ለወደቀው ሰው የመጸለይ ግዴታ አለብን። ማንም የጽድቅ ብቃት የለውም ከክርስቶስ ኢየሱስ በስተቀር።
ይሄ እንዲቆም ይሄ እንዲለመድ የቤተ ክርስቲያን ውድቀት የመጣው አንዳችንን እየጎተትን መጣል ስንጀምር ነው። መራራት ስላቆምን ነው። የእግዚአብሔርን ፊት ለወንድሜ ለእህቴ መፈለግ ሳቆም ያኔ ሞቻለሁ። በወንድሜ ሬሳ ላይ ከፍ ማለት ስፈልግ ያኔ ሞቻለሁ። ሰይጣን ብቻውን አይሰራም። በእኔና በእናንተ መጠቀም ከቻለ ሰይጣን ያኔ ልንመረምር ይገባል። ክፉ ሐሳብ ሲገባብን ያኔ ነው እንዲደረግ እንዲያይደረግ የምንለው ወንድማችንን እህታችን። እንዴ ታዲያ ለምንድን ነው የምንሰብከው? ታዲያ ለምንድን ነው ይምጡ የምንለው? የመጡትን መያዝ ካልቻልን፣ የመጡትን ማባበል ካልቻልን፣ የመጡትን ማሳደግ ካልቻልን፣ ጠቦቶቹን መጠበቅ መምራት ካልቻልን ለምንድን ነው ሌሎቹን የምንጠራው ከውጪ? ምንድን ነው ጥቅሙ? ያላግጠው ይሱ ዋጋ ከእግዚአብሔር ይተመናል። የኔና የናንተ ዋጋ ግን ማላገጥም አይደለም መላገድም አይደለም። እግዚአብሔር እንደሆነ ቁጥር ሞላ ጎደለ ብሎ የሚጨነቅ አምላክ አይደለም። እከሌ ስለመጣ የሚጎልበት እከሌ ስለሄደ የሚጨምርበትና የሚያንስበት ነገር የለም። ጌታ እሱ ሁሌ ሙሉ ነው። በዘላለም ዙፋኑ ላይ በክብር ከዘላለም ዘመናት በፊት ለዘላለምም ደግሞ በዛው ክብር የሚኖር የሚቀጥል አምላክ ነው። እኛ ምን ለምንለት አምላክ የለንም። ለሰው ነው ምን ለምነው፣ ለነፍስ ነው የምንጋደለው። ብቻችንን የምንወርሰው መንግስት ለዚህ አልተጠራ ነው። እኔ ይህንን ነው አደራ መለው። ይቅርታ አድርጉልኝ። በጣም እየከፋኝ ነው። አንዳንድ የወንጌል አማኞች የተባሉ ቤቶች ውስጥ ስገባ የምሰማው ነገር በጣም እያሳዘነኝ ነው። እኔ የትኛው ክርስቶስ ውጡና በክርስቶስ ኢየሱስ በመስቀል ዋጋ የተገዛውን ሰው ውሻ ብላችሁ ስደቡ እንደሚል አላቅም። እንዲህ ነው የሚሰዳደበው ወንጌላዊ አማኙ። ማን ያክብረን? እንዴት እንከበር? ያከበረንን ጌታ ሳናከብር አንደበታችንን ሳንቀድስ እንዴት እንከበር? ጌታ ምህረት ያርግልን። እኔ መጸለይ ያለብን የሚመስለኝ ለኛ ለወንጌላዊ አማኙ ነው። ብዙ የሚያሳፍር ነገር አለ። እናንተ የሰዶማውያን ጉዳይ ነው እንዴ የሚያሳፍራችሁ? የሰዶማውያን ጉዳይ እኮ አማኙ ቀርቶ ጥሩ ህሊና ጤነኛ አእምሮ ያለው ሰው እንኳን የማይቀበለው ነገር ነው። እንኳን በክርስቶስ ኢየሱስ የሚያምን ሙስሊም የማይቀበለው ጉዳይ እኮ ነው ይሄ ሰዶማውያን ጉዳይ። እኛ እኮ ሳናቀው እየገዘገዘን ያለ ሌላ ርኩሰት አለ ቤታችን ውስጥ። ስድብ እኮ ኮመን ሆኖብናል ለኛ ለወንጌላውያን። አፍ እየተከፈተ ቤት ተዘግቶ ሰው መስደብ ልማድ አድርገነዋል እኮ። ኤርሚያን ተዚህ ጋር ትጋደላለህ ክርስቶስ ኢየሱስን ልትገልጥ። አትየው አትስማው። ሌላው ቤት ደግሞ ሄደህ ብትሰማ ብታይ የሚያሳፍር ነገር ነው፣ የሚያስደነግጥም ነገር ነው። ጌታ ምህረት ያርግልን። ጌታ ይራራልን። እግዚአብሔር ፊቱን ይመልስልን። ድንገራችሁ ጌታ ቤቱን ማጥራት ጀምሯል። ተሰብስበን ስንጨፍር ስንጮህ ክርስቲያን የሆንን የሚመስለን ሰዎች እግዚአብሔር በልጁ ቀልድ አያውቅም። እዛ ደም ላይ ነው እየጨፈርን እየወጣን እንደፈለግን የምንሆነው። መረን አይደለም የእግዚአብሔር ሕዝብ። መረን የሆነ ሕዝብ ያለበት ዘመን ላይ ደርሰናል። መሸካከም አቅቶናል። ወንድሜ ከኔ ይሻላል ማለት አቅቶናል። ቤት እየከፈትን ለነቆራ ለነቀፋ ቀጥቅጦ ከእግዚአብሔር ቤት የዳነውን ሰው ለማባረር ትጎች ነን። ወንጌል ከፍቶ ለመናገር ግን አፋችን ልጉም ነው። እግዚአብሔር ከዚህ ስራት ነፃ ያውጣን። ከጸለይን እንዲህ ብለን ነው የምንጸልየው። ኤርሚዬ እኔ ዛሬ ያለቀስኩትን ለቅሶ እኔ በዘመኔ በእግዚአብሔር ፊት አልቅሼ አላቅም። እኔም አይደለሁም ያለቀስኩት፣ መንፈስ ቅዱስ በውስጤ አንጀቴን እያላወሰ አልቅሶለታል። ለዚህ ልጅ ሁላችን ልናለቅስለት ይገባል። እኔ አላውቅም
እኔ ብዙ ዲቴል አላውቅም፣ ግን መንፈስስ ቢሆን ሐሳብ በውስጡ ያስቀመጠበት ግራ ገብቶትስ ቢሆን ይሄ ልጅ ይሄንን ቲክቶኩን ዘግቶ ሲወጣ በምን ውስጥ እንደሚያልፍ ምን እናውቃለን? ማን ይዞታል? ማን አብልቶታል? ነፍሱ እየቀነጨረች ቢሆንስ ምን እናውቃለን? መሀል ላይ ያለ ሰው ቢሆንስ እኛ እዚህ ነው እንላለን፣ እነዛ ደግሞ እዛ ነው ይላሉ። በመሀል የት እንዳለ እንኳን ሳይታወቅ ደም እጃችን ላይ እንዳይገኝብን እኔ እንዲህ ብለን እንድንጸልይ ነው የምፈልገው። አጀብ ግርግሩ ይቅርና ሁላችንም በራችንን ዘግተን በዚህ ባለቀው ዘመን እግዚአብሔር ከኛ የሚፈልገውን እንጠይቅ። ያንዳንዱ ቀን ሲነጋ ልማድ እንደሆነብን አይምሰለን። መንጋት ስለተገባው አይደለም የነጋው። እግዚአብሔር ስራ ስላለው ጉዳይ ስላለው እያንዳንዳችንን በህይወት እያኖረን ነው። ለምንድን ነው ዛሬ የተሰጠኝ ዛሬ እድል የተጨመረልኝ ለምንድን ነው ብለን ጌታን እንጠይቀው። ሁላችንም ወንጌል ሰባኪ መሆን የለብንም። ሁላችንም አደባባይ ወጥተን አውትሪች የምናደርግ መሆን የለብንም። ክርስቶስ ኢየሱስን ግን በሆነ መልኩ ማሳየት አለብን። ጨዋታም አይነት አለው። ቤት ከፍታችሁ ቁም ነገር ጨዋታ ለዛ ያለው ነገር መነጋገር አንድ ነገር ነው። ስራዬ ብለው ቤት እየከፈቱ ሰው የሚቦጭቁ ወንጌላውያን ብለው ታፔላ የለጠፉ ሰዎች አሉ። እናንተ ሰዎች እግዚአብሔር ቤቱን ሲያጠራ የመጀመሪያዎቹ እንዳትሆኑ ተጠንቀቁ። ተመለሱ። የእግዚአብሔር ታቦት ከዳጎኑ ጋራ መቀመጥ ስላልቻለ ዳጎኑን ሰባብሮታል፣ ስብርብሩን አውጥቶታል። የተቀደሰ ከረከሰ ጋር መቀመጥ ስለማይችል ተጠንቀቁ። ስም ህይወት አይሆንም፣ ስም ዋስትና አይሆንም። ይህን የከበረ ስም ዝም ብላችሁ እሪያ ፊትም አትጣሉት። እኔ እንዲህ ነው ምለው። ቅዱስ አምላክ እግዚአብሔር ሆይ ጌታ ኢየሱስ ክርስቶስ ጸሎት ለደቀ መዛሙርቱ ሲያስተምር ስምህ ይቀደስ አለ። ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች ደግሞ እንዲሁም በምድር ትሁን። ጌታ ሆይ ለምንሃለሁ የኔ ጌታ፣ በመጀመሪያ ስምህ በመካከላችን ይቀደስ። በእኔና በወገኖቼ ስምህን በሚጠሩ እግዚአብሔር ሆይ በመስቀል ላይ ባዳንካቸው ልጆችህ መካከል ስምህ ይቀደስ። አንተ ተፈራ፣ አንተ ተከበር፣ ህልውና ይሰማን። ጌታ ሆይ ያለ ህልውና እግዚአብሔር ሆይ ስብሰባ ነው የሚሆንብን። ያለ ህልውና እግዚአብሔር ሆይ ፖለቲከኞችም አዳራሽ ዘግተው ይሰበሰባሉ። እንደዚህ አይሁንብን ጌታዬ። አንተ በመካከላችን መገኘትህ ይታወቀን። መንፈሳችን ሴንስ ያድርግህ። እግዚአብሔር የዘላለም አምላክ ሆይ ደግሞ እናክብርህ፣ እንገዛልህ፣ እንስገድልህ። የኔ ጌታ አንተ የነገስታት ንጉስ፣ የጌቶች ጌታ፣ ለትልቅነትህ መለኪያ የሌለው ጌታ ሆይ ስለታጣ ስለጠፋ ብቻ ትልቅ ተብለህ ትጠራለህ። አንተ ከትልቅም በላይ ነህ። ቃላት የሰነፉብን ጌታ ሆይ አንተን ለማድነቅ፣ አንተን ለማግነን፣ አንተን ከፍ ለማድረግ የሚበቃ ቃል ጠፍቶ ባለን ቃል እናመሰግንሃለን፣ እናከብርሃለን፣ ትልቅ ነህ እንልሃለን። እግዚአብሔር አምላክ ሆይ እለምንሃለሁ። አባባ ጌታዬ፣ ወዳጄ እለምንሃለሁ። ስምህ በተጠራበት ሁሉ ጌታ ሆይ በእውቀትና በማስተዋል ክብር እንዲሰጥ የኔ ጌታ ከፍ እንድትል ከወዳደቅንበት ስፍራ ከየጉራንጉሩ ከየጫካው ከየቱቦው እግዚአብሔር ሆይ ከየውዳቂ ከረከሰው ስፍራ ሁሉ ሰብስበ ያከበርን ህዝብህ አንተን ማክበር አቅቶናልና እርዳን የኔ ጌታ። በምህረት ተላግደናልና ምህረት አድርግልን ጌታ ሆይ። በፍቅርህ ብዛት እግዚአብሔር የዘላለም አምላክ ሆይ ተሳልቀንብሃልና
ምህረት አድርግልን። አንተ የሞትክለትን በደምህ በመስቀል ጣር የወለድከውን ጌታ ሆይ ማክበር አቅቶናልና መሸከምም አቅቶናልና አቤቱ ጌታ ሆይ የመሸከም ጸጋን፣ የመራራት ጸጋን፣ የመውደድ ጸጋን፣ የመደገፍ ጸጋን፣ ከፍ የማድረግ ከወደቁበት የማንሳት ጸጋን እንድታበዛልን ጌታ ሆይ እኛ ትላንትና ብዙዎች ተሸክመውን፣ ብዙዎች ታግሰውን፣ ብዙዎች ራርተውልን አሳድገውናል። ዛሬ ግን ጌታ ጨካኝ ትውልድ ሆነናል። እኛ ከዚህ አይነት መንፈስ እንድታወጣን እግዚአብሔር ሆይ ድንጋዩን ልብ አውጥተህ የሥጋ ልብ እንድታስገባልን፣ ርህራሄ የሚያውቅ ልብ እንድትሰጠን ዛሬ ማታ ለምንሃለሁ የኔ ጌታ። በዚህ በተሰጠን እድል በሶሻል ሚዲያ አንተ እንደምትፈልገው አንተ እንደወደድከው መጠቀም አቅቶን ጌታ ሆይ መፈንጫ አድርገነዋልና ካልከበርክበት እግዚአብሔር የዘላለም አምላክ ሆይ በጌታ በኢየሱስ ስም አንሳው። አንተ መንገድ አለ። ይህ ባይሆን ጌታ ሆይ ልትረክስበት ልትዋረድበት ቢሆን እኛ እጄ ገባው በጌታ በኢየሱስ ክርስቶስ ስም ይከልከል፣ ቢሻውም ይዘጋ። እግዚአብሔር ሆይ እንደዚህ ዘመን ሰው አንተን መፍራት የጣለበት ዘመን አይቻላውቅም በዘመኔ። እግዚአብሔር ሆይ አንተን መፍራት ወደ ቤትህ እንዲመለስ፣ ወደ ህዝብህ እንዲመለስ፣ ወደ ዙፋንህ እንድትመለስ የኔ ጌታ ወደ ክብርህ እንድትመለስ። አንተ ስትከብር ህዝብህ ይከብራል። እግዚአብሔር የዘላለም አምላክ ባለማወቅ የሄድንባቸውን በስህተት የሄድንባቸውን እግዚአብሔር ሆይ በድፍረት የሄድንባቸውን መንገዶች ሁሉ ምህረት እንድታደርግ እንድትረዳን የኔ ጌታ እንድታግዘን እንድትደግፈን እለምንሃለሁ። እግሮቻችን በሸካራ መንገድ እንደሄዱ አንተ ታውቃለህ። እግዚአብሔር ሆይ ከሸካራው መንገድ እንድትመልሰን እንለምንሃለን የኔ ጌታ። እግዚአብሔር ሆይ ብዙዎች እንደ ኤሊ ጃጅተው ትውልድ መምራት አቅቷቸው እግዚአብሔር ወይ ትውልድ እየፋነነ ያለበት ዘመን ላይ ደርሰናል። ቁርባን እየረከሰ ያለበት ዘመን ላይ ደርሰናል። ከልካይ የጠፋበት ዘመን ላይ ደርሰናል። እግዚአብሔር ሆይ ብዙ አባቶች ደንዝዘው ጃጅተዋል፣ አይኖቻቸው ፈዘዋል። አንዳንዶችም ደግሞ ልጆቻቸውን ካንተ ይልቅ አክብረዋል። ጌታ ሆይ አብያተ ክርስቲያናት አባላት እንዳይሸሿቸው፣ አስራት እንዳይጎልባቸው ትውልዱን መግራት፣ መቅጣት፣ መገሰጽ ፈርተዋል። ይህኔ ጌታ መሰበር እንዳይሆን በእኛ ዘመን እግዚአብሔር ሆይ ምሕረት እንድታደርግ ለምንሃለሁ። አባቶች ቦታቸውን እንዲይዙ ጌታ ሆይ ትውልዱም ደግሞ የተሰጠውን እንዲያከብር ሰብሚሽን የጠፋበት ዘመን ነው። ጌታ እግዚአብሔር ሆይ ቤተክርስቲያንን እንደገና በኃይል እንድታነሳት፣ በኃይል እንድታስታጥቃት እግዚአብሔር አምላኬ ሆይ ይህንን እለምንሃለሁ። በልዩነት እንድታኖር ጌታ ሆይ በቀደመው ዘመን ስላንተ ዋጋ ሊከፍሉ እግዚአብሔር ሆይ አንገታቸውን ሊሰጡ ያልሳሱ አባቶችን አይተናል። እኔ በዘመኔ አይቻለሁ የኔ ጌታ። ያንን እሳት መልሰህ እንድታመጣ በመካከላችን እንድታደርግ ተያይዞ እግዚአብሔር ሆይ ተደጋግፎ ተቃቅፎ የሚቆም ትውልድ በዘመኔ እንድታሳየኝ እግዚአብሔር ሆይ በኔ ዘመን
በሚመጣው ዘመን አልልህም፣ በልጆቼ ዘመን አልልህም፣ በኔ ዘመን ቤት ስትሰራ ላይሻለውና በናዝሬቱ ጌታ በኢየሱስ ክርስቶስ ስም ቤተክርስቲያን ትታነጽ። የእግዚአብሔር መቅደስ ለመሆን መሰራትን እንድንፈቅድ ጌታ ሆይ በኢየሱስ ክርስቶስ ስም ልጆችህን በምድር ዙሪያ ሁሉ እንድታይ በወጣንበት አፋችንን ከፍተን ስላንተ በተናገርንበት ሁሉ ጌታ ሆይ ክብርህ እንዲገለጥ በኢየሱስ ስም ለምንሃለሁ። እግዚአብሔር ሆይ ከኛ ካራክተር የተነሳ ወንጌል አቅም አጥቶ በዚህ ዘመን እግዚአብሔር ሆይ ጠላት እንዲበነጭብን ምክንያት እንዳንሆን በኢየሱስ ክርስቶስ ስም እንድትረዳን እለምንሃለሁ። የኔ ጌታ ስለምትችል በፊት መተን እናለቅሳለን። አድርገህ ስላየን በፊት መተን እናለቅሳለን። እናምናሃለን። እኔ አምናሃለሁ የኔ ጌታ። ዛሬ ያሳዘኑንና ያስለቀሱን ነገሮች ሁሉ ጌታ እግዚአብሔር ሆይ መልክ እንደሚይዙ፣ እንደሚለወጡ፣ እንደሚስተካከሉ አምናለሁ። ጌታ ሆይ በቁጣ ሳትነሳ ምሕረትህ እንዲያገኘን እለምንሃለሁ። እግዚአብሔር አምላኬ ሆይ በልዩነት እግዚአብሔር ሆይ ደግሞ አንተን በመፍራት በቅንነትና በጽድቅ በዚህ ሶሻል ሚዲያ ላይ አንተን ለሚያገለግሉት ሁሉ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ፍለፊት የሚመጣባቸው እግዚአብሔር የዘላለም አምላክ ሆይ ብዙ ሰልፍ፣ ብዙ ጦር፣ ብዙ ቀስት አለ። ደግሞ ከኋላ የሚነሳባቸው ሁሉ በፊትህ የተገለጠና የታየ ነው። አንተ የታደግክ እያስመለጥክ እያዘለልክ ደግሞ እየተገለገለክባቸው ስላለህ እግዚአብሔር ሆይ እናመሰግንሃለን። አቤቱ ደግሞ ከነዚህ ቅዱሳን ፊትና ኋላ የሚዘረጋ ወጥመድ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ይሰባበር። ተመሳስለው ከሚመጡ ተኩላዎች እግዚአብሔር ሆይ በሚዛን ላይ ሲወጡ ከሚቀሉ ቫልዩ ከሌላቸው በንፋስ ከሚወሰዱ ወሬ ነጋሪዎች እግዚአብሔር ሆይ የቆሙበት እንኳን የማይታወቅ ከበባ በኢየሱስ ክርስቶስ ስም ተበትኖ አቤቱ ጌታ ሆይ በተገለጠና በጸዳ መንገድ አንተን ማገልገል እንዲችሉ እንድትረዳቸው ለምንሃለሁ። ጌታ ሆይ አስመሳዮችን ዲዘርን የሚያደርጉበትን መንፈስ ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም አብዛ። የሚጠጓቸውን ሰዎች ቀድመው የሚያውቁበት የእግዚአብሔር መንፈስ በዚህ ሚዲያ ላይ በሚያገለግሉ ሁሉ ሰዎች አእምሮ ውስጥ ልብ ውስጥ ይቀመጥ። እግዚአብሔር ሆይ ማንም መጥቶ እንዳያታልላቸው፣ ማንም ተናጋሪ መስሎ እግዚአብሔር ሆይ ቃልህን እየጠቀሰ እንዳያታልል በጌታ በኢየሱስ ክርስቶስ ስም በሁለት ፐርሰናሊቲ የሚመጡ ሰዎች ይከልከሉ፣ አይምጡ። ሲመጡ ደግሞ አመጣጣቸው እንዲታወቅ መንፈስ ቅዱስ ይህን እንድታደርግ ለምንሃለሁ። አቤቱ እግዚአብሔር ሆይ ትውልድን ግራ የሚያጋቡ እዚህ ጋር የወንጌልን ስራ የሚናገሩ እዛ ጋር ደግሞ የአዛጦንን ቋንቋ የሚናገሩ ሁሉ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተገልጠው ይታወቁ። በኢየሱስ ስም ለምዳቸውን እገልጣለሁ። ይገለጥ እግዚአብሔር ሆይ ተመሳስለው የሚበሉት ትውልድ የሚፈጁት ዘመን በናዝሬቱ ጌታ በኢየሱስ ስም ከዚህ በኋላ ደግሞ እንዳይሰራ እኔ ይህንን መንፈስ መታሁት። በስም ስልጣን የተመታ ይሁን። እግዚአብሔር ሆይ ለወንድሜ ለኤርሚ ጸጋ እንድታበዛለት በብዙ እንድትደግፈው የኔ ጌታ አንተን ተማምኖ አንተን ተከትሎ ወጥቷልና በናዝሬቱ ጌታ በኢየሱስ ክርስቶስ ስም ዋጋውን አንተ እንድትከፍለው እግዚአብሔር ሆይ ቁርጭምጭሚቱን እንድታጸና ትውልዱን እንድትባርክ እግዚአብሔር ሆይ የሚያደርገውን እንድትነግረው የሚሰራውን የሚሄድበትን አቅጣጫ የሚገናኛቸውን ሰዎች ሁሉ በኢየሱስ ክርስቶስ ስም ከቤቱ ሳይወጣ መንገድ ሳይጀምር ነገሩን ሁሉ ግልጥ አድርገህ እንድታወራው ለምንሃለሁ። በጌታ በኢየሱስ ስም በልዩነት እንዲያገለግል ጌታ ሆይ የጠላቶቹን ወጥመድ ቀድሞ አውቆ መንገድ ቀይሮ መሄድ የሚችል እግዚአብሔር ሆይ እግዚአብሔርን የሚሰማ ሰው ነው። በጌታ በኢየሱስ ክርስቶስ ስም እንድትረዳው ለምንሃለሁ። እየተመሳሰሉ እያቆላመጡ እያንቆለጳጳሱ እየመጡ ጌታ ሆይ ወደ ሌላ አቅጣጫ ሊመሩት የሚፈልጉ ሁሉ በጌታ በኢየሱስ ክርስቶስ ስም የተከለከሉ ይሁኑ። ጌታ ሆይ
እስከ ዘመኑ ፍጻሜ ድረስ ለክብር ተጠቀምበት። ካንተ በቀር ለሌላ ነገር እንዳይሆን አድርገኸዋልና ጌታ ሆይ በክብር ተጠቀምበት። ጌታ እግዚአብሔር የዘላለም አምላክ ሆይ የተወደደ ሰው በሰዎች ሁሉ የሚሰማ ሰው አድርገኸዋልና ይሄ ደግሞ ይብዛ ይጨምር። እድሜው እየጨመረ ሲሄድ እየለመለመ ይሄድ። አቅሙ ባንተ ይታደስ፣ ጉልበቱ ይበርታ። እግዚአብሔር ሆይ ቤቱን ስራለት። እሱ አንተን ሊያገለግል ይወጣ፣ አንተ ደግሞ የሱን ቤት ትሰራለህ፣ ልጆቹን ታሳድጋለህ፣ ባለቤቱን ትደግፋለህ። እግዚአብሔር ሆይ ስለዚህ ስለተባረከች ሚስት እግዚአብሔር አምላኬ ሆይ በኢየሱስ ክርስቶስ ስም አመሰግንሃለሁ። ስለምትደግፈው ከኋላው ቆማ ጌታ ሆይ ጀርባውን ስለምታጸና ጉልበቱን ስለምታጸና እኔ በጌታ በኢየሱስ ክርስቶስ ስም ይችን ሴት ባርካታለሁ። ባረክ እግዚአብሔር አምላክ ሆይ ስለሰጠኸው እድል፣ የማገልገል እድል፣ የመሰማት እድል እግዚአብሔር የዘላለም አምላክ ሆይ ደግሞ ስለከፈትከው አይምሮ በውስጡ ዕውቀትን ስለጠቀጠቅበት እግዚአብሔር ሆይ ስለዚህ ጸጋ ስምህ ይባረክ። ክብር ሁሉ ላንተ ይሁን። እግዚአብሔር ሆይ ነገው ከዛሬ ይልቅ የተሻለ ይሁን፣ ያማረ ይሁን፣ የበራ ይሁን። ዛሬ ከገለጠው ይልቅ ደግሞ የሚገልጠው ብዙ ዕውቀት ይጨመርለት። ጌታ እግዚአብሔር ሆይ ለዚህ ሁሉ ክብር ይገባሃል። አንተ ብቻህን ልትከብር፣ አንተ ብቻህን ልትመሰገን የተገባህ አምላክ ነህና እናመሰግንሃለን። በልጅህ በጌታ በኢየሱስ ክርስቶስ ስም ይህን ሁሉ ጸለይኩ፣ አሜን። ተሰምቼ እንደሆነ አላውቅም። ኤርሚዬ እንዴ ሪታይ አሜን 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 አሜን። ከስልኬ ጋር እንኳን ዞር አላልኩም፣ እዛው ነኝ። ጌታ ኢየሱስ ስሙ ይባረክ። ጌታ ይባረክ። ተባረኪ ሪታይ። ለእግዚአብሔር ክብር ይሁን። አሜን። ኤርሚዬ አሜን። ኮሜንቱን ክፈቱት። ተባረኪ። እኔ ጸጋ ይብዛልሽ። አንድ ነገር ላይ ልመና፣ አንድ ነገር ላይ ግን አጽንኦ ሰጥቼ ልነግራችሁ የምወደው ነገር ቢኖር በዚህ ጉዳይ ከዚህ ቀጥሎ በሚመለሱ ግብረ መልሶች ሌሎች ሁሉ ጆይን ያደርጉበታል፣ ሌሎች ሁሉ ይገቡበታል። እግዚአብሔር ካረዳቸው በስተቀር ማለት ይገቡበታል። ምንም አይነት ነገር በውስጥ ሼር እንዳታረጉኝ። ኮሜንቱን ክፈቱላቸው ወገኖች፣ እዚህ ላሉ ወገኖች ቴንኪው። እየጸለየች እያለ ሀሳባችን እንዳይበተን ኮሜንቱን መዝጋታችሁ ጥሩ ነው። ከፍቻለሁ። እሺ ተባረኩ። ኦኬ፣ መልእክቱን እግዚአብሔር አስቀድሞ ነግሮናል። ከዛሬ ወር በፊት በወቅቱ ፊት ለፊት ላይ ወጥቶ ሲናገር የነበረው በኃይለኛ አመታት ሊመቱት ነው ሲል ሲያወራ የነበረው ወንድም ዮኒ ማኛን ያሳየኝ ጌታ። ሌሎቹ ከሱ ጋር ያሉ ሁሉ አሉ ጆይን ሲያደርጉ ታያቸዋላችሁ ራሳችሁ። ይሄውን ስማቸው እንትና ብዬ ብናገር እያንዳንዱ ታውቋቸዋላችሁ፣ ከሚያምኑትም ከማያምኑትም ወገኖች የሆኑ ማለት ነው። ጉዳዩ ምንድነው? አንድ ነው። ቅድም እህቴ ራሄልም በተለይ ሀንቾ ከአውስትራሊያ የነገረች መልእክት ነበር። ኦኬ፣ ኦፕን ጌት አለ፣ የተከፈተ በር አለ። በተለይ ሀንዬ የነገረችኝ አረሳውም። እህቴ ራሄልም በባለፈው መተሽ የነገርሽኝ ዋናው አጀንዳ ማዘግየት ነውና ብለሽ ያልሽኝን አረሳውም። ቅድም ልጸልይ ስትይ ከመጸለይ በፊት የነገርሽኝም ማለት ነው። በመሀል ኢንተራፕት አላረግሽም ብዬ ነው ማይክ ያልከፈትኩት እና በዚህ ጉዳይ ከዛሬ በኋላ አልናገርበትም። ከቻላችሁ ሌሎች ወንድሞችም አንዳንዶቹ ተኝተዋል ቤት የሚከፍቱ ባይከፍቱበት እኔ ደስ ይለኛል፣ በዚህ ጉዳይ ላይ ማለት ነው። ከከፈቱበትም እኔ ግን አልገባም በዚህ ጉዳይ ላይ። በቃ እወደዋለሁኝ። እኔ አንጣላ ብዬ ብለውም ሊጣላ እስከወደደ ድረስ ምርጫውን ስላደረገ እንዲጣላ ምክንያት ሰጠሁት ወይ ብዬ ብል አልሰጠሁትም። ግን እሱ ይህንን ነገር ካደረገና ሌሎችን ከሱ ጋር ያሉት ሁሉ ጭምር አብረው ያሉ ከማያምኑ ሰዎች ጋር ሁሉን ጭምር ነው ተሰልፎ ያሳየኝ። የሚያደርጉትን ማድረግ ይችላሉ። እዚህ ገስት ላይ በምንቀመጥ ሰዓት ላይ ቤት በምንከፍት ሰዓት ላይ
ሰዎች መታችሁ ዮኒ እንደዛ አለ እንትና እንደዛ አለ ብላችሁ ብሉት ሁሉ የፈለገውን ይበል። እኔ ግን መለምናችሁ ቤት ከፍታችሁ እህቴ ቅድም እንዳለችው እንዳትሰድቡት። ኦኬ እሱ መልሶ ስድብ ቃል ይሰድበናል ብለን ፈርተን አይደለም። እንዳትሰድቡት። ትናንትናም ስለምን የነበረ ይሄን ነው፣ እንዳትሰድቡት። ስድብ አንደኛ ክርስቲያናዊ ምግባርም አይደለም። አንዳንዴ እንደ ዳጻ ልሳኔ አንደበት ስተት ተብሎ እንደሚባለው እንደዛ አይነት ነገር ቢገኝም ወይ ደግሞ ሰዎችን እና እንደዛ ብሎ እንደዛ አይነት ነገር ቢገኝብንም ተከል አይደለም፣ ከኔም ጀምሮ ማለት ነው። እና ጌታ ልብን ያውቃል፣ ጸሎት ግን ሰውን ያቀናል። እና ጸልዩለት። ቤት ከፍተው የሚናገሩ ሰዎች ካሉ ፕሊስ ተው በሏቸው፣ ከሰሟችሁ ማለት ነው። ካልሆነ እናንተ ጸልዩ። የወንጌል አማኞች ግን ሆናችሁ ዮኒን ቤት ከፍታችሁ እሱ እንደዚህ ብሎ አለን ብሎ በሚል ከግብረ መልስ ብላችሁ አትመልሱ። እኔም ከዚህ በኋላ ጌታ ኢየሱስ ምስክር ነው፣ ምንም በዚህ ጉዳይ ላይ የምሰጠው መልስ የለም። በገድለ ድርሳናት ላይ አቁም መናገርህን አቁም ብለው ካሉ ሰዎች መካከል በጣም ብዙ የወንጌል አማኞች ሁሉ ነበሩ። እነሱ አይደሉም የሚያስቆሙ። ለምን አቆማለሁ? የእነሱን ምክር ሰምቼ ባለማቆሜም እግዚአብሔርን አመሰግናለሁ። እኔ ሲጀምር የሰውን ምክር ሰምቼ አይደለም የጀመርኩት፣ የሰውን ምክር ሰምቼ አይደለም ማቆም። ተመካክረን አልጀመርንም፣ ተመካክረን አናቆምም። ያስጀመረኝ እግዚአብሔር ነው፣ የሚያስቆምም እግዚአብሔር ነው፣ የሚያስቀጥልም እግዚአብሔር ነው ማለት ነው። ታርጌቱ ምንድነው? የእግዚአብሔርን ቃል የሆነው መጽሐፍ ቅዱስን ሰዎች እንዳያውቁ ዕለት ዕለት እንዲያነቧቸው፣ ዕለት ዕለት እንዲማሩባቸው፣ እንዲጸልዩባቸው፣ ለበረከት ብለው እንዲሏቸው ያሏቸው መጽሐፍቶች ሁሉ እህል ሳይበሉ የሚነበቡ መጽሐፍቶች ሁሉ በሱቲ ተጠቅልለው በቆዳ ተጠርዘው ምንም የማያውቁ እናቶቻችንና አባቶቻችን ብቻ ማንበብ ስለማይችሉ ትራስኪያቸው አስቀምጠውት ድርሳነ ሚካኤል ነው ብለው ትራስኪያቸው አስቀምጠውት እሱን ብቻ በመተሻሸት እሱን ብቻ ከቅዠትም ከሰይጣንም ከቡዳም ይከላከላል ብሎ በሚል መጽሐፉን የጻፈ ገድሉን መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ያነበበ ያስነበበ አይደለም። ራሱ ሰውየው አይደለም እስከ 15 ትውልዱ እስከ 20 ትውልዱ ድረስ ገሃነመ እሳትን ባህርን አያያትም ብሎ የሚል ጽሑፍ ውስጡ ተጽፎ ይሄንን ለነኛ የዋህ እናቶች ነግረዋቸው አይ እንግዲያ ይሄን መጽሐፍ እኔ ማንበብ አልችልም ግን ግዙልኝ ብለው እናቶቻችን ማየት የማይችሉ አይናቸው የደከመ ኢትዮጵያውያን እናቶች፣ ኤርትራውያን እናቶች ማንበብ አይችሉም። መጽሐፉን ግዛልኝና ላብ በሚነካው ሰዓት ላይ በላብ እንዳይበላሽ በሱቲ ጠቅልልልኝ ወይም ደግሞ በቆዳ ይጠረዝልኝ ብለው አስጠርዘው በትራስኪያቸው መጽሐፉን ብቻ በመጽሐፍነት በውስጡ ከተጻፈው ጽሑፍ አኳያ አቅፈውና አንቀው ይዘው የሚተኙ ይዘው የሚውሉ እሱ መጽሐፍ ብቻ እያነሱ አያነቡትም። ውስጡም እንደተጻፈ አያውቁም። እሱን እየሳሙ የዘመናቸውን ቁጥር ስለ ጌታ ስለ ኢየሱስ ክርስቶስ ሳያውቁ ወደ መቃብር እየገቡ ላሉ እናቶች ጌታ በሰጠኝ ጸጋ እሮጣለሁ። አንተም እኔም አንቺም እንሮጣለን። ግማሾቻችን በጸሎት ግማሾቻችን አብረን በመትጋት ታፕ ኮፒ ሊንክ ሼር በማድረግ ማለት ነው። እነዛ እናቶች ቲክቶኩን አያዩትም፣ ግን ምናልባት የልጅ ልጆቻቸው ቢያዩ ማለት ነው ወይ ደግሞ ልጆቻቸው ቢያዩ ከነዛ ቤተሰብ መካከል የዳኑ በጌታ ያመኑ ወንድሞችና እህቶች ብትኖሩ ወደ እነሱ ሁሉ ጭምር እንዲደርስ ሪካርድ አድርጋችሁ ምናልባት ብትልኩ እነዛን መጽሐፍቶች እናቶቻችን ካልጣሏቸው እነዛን መጽሐፍቶች እንደማይጠቅሟቸው ካላወቁ የሕይወትን ቃል የሆነውን መጽሐፍ ቅዱስን ካላገኙ አግኝተውን ባያነቡት እንኳን ስላቀፉት ሰው መጽሐፍ ቅዱስን እንኳን ስላቀፈ 15 ትውልዱ አይማርለትም። እንኳን ድርሳነ ሚካኤል የሚባል መጽሐፍ አቅፈህና አዝለህ ማለት ነው። እደግመዋለሁ። ብሉይ ኪዳንና አዲስ ኪዳንን የተባለውን የእግዚአብሔርን ቃል መጽሐፍ ቅዱስን የሕይወታችን መመሪያ የመኖራችን ሚስጥር የሆነውን የእግዚአብሔርን ቃል ሰው አቅፎት ስለተኛ አቅፎት ስለዋለ በቦርሳው ስላደረገ በመኪናው ስለያዘው በከቦርቱ ስር ወይ በኮቱ ስር ወይ በቀሚሷ ስር ወይ በቦርሳዋ ስር ስለያዘችው ስላቀፈች ከሱ ጋር መጽሐፉን አቅፋ ስለምተኛ መጽሐፉን አቅፋ ስለምትነቃ ሳታነበው ግን ውስጡ ያለውን የተጻፈውን ሳትረዳ ሳታነበው ወይ ሳያነቡት መጽሐፉን ብቻ ስላቀፉት 12 ትውልዳችሁ ይማርላችኋል ብሎ የሚል እግዚአብሔር የተስፋ ቃል አልገባም።
እንኳን ድርሳነ ሚካኤል፣ እንኳን ታምረ ማርያም፣ እንኳን ሰኔ ጎልጎታ ማለት ነው። ራሱ አምላክ በባሪያዎቹ በነቢያት ቃል እንኳን የተናገረውን ቃሌን ሰምቶ የሚያደርገውን ያለው አለቅ። ቃሉን ስንሰማው ምን ይላል? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ነው ያለው። ከዛስ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ነው ያለው። ወደ ማኑ ይላል? ወደ እኔ ኑ። መጽሐፍ ታቀፉ አይልም? የዘላለም ሕይወት ለማግኘት 22 ትውልድህ እንዲማር ከፈለግ አንተ ስትመጣ 22 ትውልድህ ይድንልሃል አይልም? አንተ ስትመጣ 22 ትውልድ ሁሉ አንተ በመምጣትህ ወደ እኔ ሌላው ትውልድ ሁሉ ይማርልሃል አይልም? አንተ ስትመጣ አብረህ ትውልድህ ነው ይዘህ የምትመጣው። ኦኬ። እኔ አሁን መጥቻለሁ ወደ ጌታ ሳልመጣ በፊት ነው ሳልመጣ በፊት ነው ጌታን የተቀበልኩት። ሚስቴን ሳላገባ በፊት ነው ጌታን የተቀበልኩት። ሚስቴን ሳላገባ በፊት ነው ጌታን የተቀበልኩት። ላጤ ሆኜ ጎረምሳ ሆኜ ማለት ነው። የዛሬ 16 ዓመት ነው የተጋባነው። በጌታ የምታምን እህትና ያገባሁት ጌታ የሚሰጠኝ በዚህ 16 ዓመት ውስጥ 3 ልጆችን እግዚአብሔር ሰጥቶናል። ኦኬ። እኔ ወደ ጌታ በመምጣቴ ልጆቼን ሚስቴም ወደ ጌታ በመምጣቷ ልጆቻችን በጌታ መንገድና ስርዓት እያሳደግን ያለ ነው። ልጅን በሚሄድበት መንገድ ምራው ይላል። በቃ ምሳሌ 2:6 ላይ እንደተናገረው እኛ የወንጌል አማኞች ነን፣ ፔንቴኮስታል ነን። ባለንበት ምድር ባለንበት ቤተክርስቲያን እናገለግላለን፣ እንገለገላለን ማለት ነው። ስለዚህ ኤርሚያስ ጌታን ስለተቀበልኩ የኔ ትውልድ በሙሉ ይድናል ማለት ነው። እኔ በተቀበልኩት እነሱ ይድናሉ ማለት ነው። እነሱም እንዲቀበሉት እኔ መናገር አለብኝ፣ ማስተማር አለብኝ፣ መስበክ አለብኝ። አየህ፣ እምነት በጅምላ አይደለም። እምነት በግል ነው። አገሬ ጋራ እምነት የግል ነው ብለን እንላለን አይደል? በሀገራችን አዎ። አንተ ሰኔ ጎልጎታ ታቅፈህ አያትህና አክስትህ፣ አጎትህ፣ ያጎትህ ልጆች፣ ያክስትህ ልጆች እንቦቆቅላ ምናምን ነገር እያልኩሉ በሙሉ ተግበስብሰህ የምትገባበት መንግስተ ሰማያት የለም። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ይላል። የጌታን ስም ምን የሚል የሚጠራ ይድናል፣ የማይጠራስ አይድንም። አባትየው ጠርቶላቸዋልና ሚስትየዋና ልጆቹ ዝም ብለው ይግቡ ብሎ የሚል እንደዚህ አይነት ፍርደ ገምድልነት የለም። አንተንም የመንግስተ ሰማያት አንቺንም የመንግስተ ሰማያት አጋፋሪ ያደረገ የለም። ኢየሱስ ያድናል። ስለዚህ ሰዎች ሞት ሳይቀድማችሁ ጌታን ተቀበሉ። ይገባኛል፣ ምን ሊደረግ እንደፈለገ በደንብ ይገባኛል። በደንብ ግልጽ ሆነ። ኦኬ። ምንድነው የተፈለገው? 10 ዓመት ሙሉ ስንጠይቃቸው አንዳቸውም ለዲቤት ህግ ብቅ ብለው የማያውቁ መምህራን እና ግጠም ውረድ እንውረድ ብሎ የሚል ይሄ የሰንበላጥና የጦቢያ መንፈስ ነው። አይተናል እኮ አይደል? አይተናል አይደል? ምን ነበረ? ምን እየተባለ ነበር? ከዚህ ፍከራ በኋላ ብዙዎቹ አንደበት ነበር መያዝ የነበራቸው አይደል? ከዚህ ፍከራ በኋላ ብዙዎች አንደበታቸውን ነበር መያዝ የነበረባቸው ወንድሞች። አሁን እየመጡ ከኔ ጋር ያለፊያ የፈለጉ ሰዎች ምንድነው አጀንዳቸው ብላችሁ ብትሉ የሆነ ሜክ ሊያደርጉት የፈለጉት ነገር አለ። ምንድነው? አልገባኝም። እንትን ሪፖርት አለ እንዴ ወገኖች? ሪፖርት አለው። እሺ ኦኬ፣ ሪፖርት አለው። ይገባኛል። ሪፖርት አለው እና ዘጋበትም ችግር የለውም። ጉሮሬን አዘጋውን ብራዘርዬ፣ ትችለዋለህ ስልህ
በሌላ ብቅ እላለሁ። ኦኬ 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 በጣም ሪፖርት አለው።